ጉድ እኮ ነው ዘንድሮ ባካችሁ። ትልቋ ሴትዮም እያለቀሰች ነው። እኔ እዚህ ለመድረሴ እሷ ናት። በእድሜ ትበልጣታለች እኮ። የምታለቅሰውን ሴትዮ ብታዩ ታላችሁ ብዬ አስባለሁ። ይመቻቸው። ዩቲዩብ ላይ የገባችሁ በነገራችን ላይ እዩ። የገኒ ቤተሰብ የሚባል የዩቲዩብ አካውንት አላቸው። ያው ፈታ ካልንባቸው አይቀር ዩቲዩቦቻቸውን ሂዱና ሰብስክራይብ አድርጉ፣ ይውላቸው ማየት አለባችሁ። ግን በቃ ፐብሊክ ላይ ፖስት አድርጓል። ፖስት ያደረጉትን ወስደን ደግሞ እኛ እንተነትናለን። መተንተን አለብን። ለማንኛውም አይነት ክሪቲክስ ስድብ አይሆን እንጂ ለማንኛውም አይነት ለቲክቶክ ላስ ሬዲ መሆን አለባቸው። ትከሻችሁን ሰፋ አድርጋችሁ ነው እንደዚህ አይነት ነገር ፖስት ታደርጉ። ስለዚህ ፐብሊክ ላይ ፖስት አድርጋችኋል፣ ቻሉት እና ሴትዮዋ በጣም በእድሜ ትልቅ ናት። በጣም ትልቅ ሴትዮ ናት። የማሽቃበጥ ጥግ። እዚህ ለመድረሴ ገነት ናት አለ። አስባችኋል? አያታችሁ የሚያህል ሰውዬ ገና ለገና የሆነ ነገር ስለምትወርዱለት ብቻ እያለቀሰ እኔ እዚህ ለመድረሴ እሱ ነው ከልጅነት የጀምሮ ሲመክረኝ የነበረ እያለ ሲያለቅስ አያታችሁ፣ ቅድመ አያታችሁ የሚሆን ሰውዬ እንደዛ ነው ማለት ነው። ማለት ለማ እንደምመሰክርም ምናምን ግራ ገባኝና እግዚአብሔር ይኑርልህ ወንድሜ። ልጆች እንዳይበተኑ ይኸውላችሁ የመጀመሪያው ነገር ታጥበው ተቀሽረው የአበሻ ቀሚስ መርጠው የቀረጻ ቦታ አዘጋጅተው ፊልም ነው የሚመስላችሁ፣ ቲያትር ነው የሚመስላችሁ ስታዩት። እያንዳንዱን ነገር የኮመርሻሎችን ብዛት ስታዩ የሌለ የማስታወቂያ አይነት የለም። በአንድ ድንጋይ ሰዎች ወደ 9-10 ወፍ ነው የገደሉት። ይመቻቸው። እኛ ግን የቀረውን ነገር መተንተን አለብን ብዬ አስባለሁ። ኦቨርኦል ስታዩት ምን ይመስላል መሰላችሁ? ድራማ ነው የሚመስላችሁ፣ ትወና ነው የሚመስላችሁ። አስባችኋል? ሰው እያለቀሰ ቆይ አንዴ እምባህን ያዝ አድርገው ከማስታወቂያ በኋላ ታለቅሳለህ። ቆይ አንዴ እዚህ ጋር ማስታወቂያ እናስኬዳለን። ኦኬ አሁን ማልቀስ ትጀምራለህ ብለን ያቆምከው ቀጥል። በዚህ ደረጃ ነው በቃ የሚጫወቱብን ማለት ነው። በዚህ ደረጃ ነው ደግሞ ያስታውሷቸዋል እኮ ዳይሬክተሩ ያስታውሳል። ኮንቲኒቲ እንዲኖረው ብለን ያቆምከው ብለህ ቀጥል ይላል ከማስታወቂያ በኋላ። እንደዛ ነው የተሰራው። ቢዝነስ ነው በቃ እንደዚህ ነው ማየት ያለባችሁ። ቢዝነስ ነው። የኮመርሻል ብዛት ቁም ነገር ቢሆን ስለ እውነት ለመናገር የሃይማኖት ሰዎች ይገናኛሉ፣ ልጆቻቸው ይገናኛሉ፣ የቅርብ ሰዎቻቸው ይገናኛሉ። ነገርየውን ከፈጸሙት በኋላ ለህዝብ ያሳውቃሉ። ስፖንሰር ይሄ በስንት ስፖንሰር ታጅቦ የተሰራ ስራ መሰላችሁ? እኔ አላምንም። እውነት ለመናገር አርቲስቶች በጣም በተለይ ተዋናዮች፣ እኔ እንጃ ትወና ውስጥ ያላችሁ ሰዎች ኢትዮጵያ ህዝብ በጥርጣሬ ነው የሚያችሁ። በጣም በጥርጣሬ ነው የሚያችሁ። ቁም ነገርን ብታወሩ እየተወናችሁ ነው የሚመስለው። ምክንያቱም እንደዚህ አይነት ይሄን የሚያህል ቁም ነገር ላይ እንዲህ ያለ ነገር ለትውልድ የሚተርፍ ነገር ላይ ስክሪፕትድ የሆነ ለቅሶ ሰው ሲያይ ቁም ነገሩ ይጠፋበታል። አስበሻል? አሁን እዚህ ጋር ኮመንት የምታደርግ ልጅ አሁን ብዙ ጊዜ ስታለቅስ አታለች ልጅ በሁሉም ጉዳይና እያለቀሽ እያለ ማስታወቂያ ሲመጣ እና አንቺም ለቅሶሽን ከማስታወቂያ በኋላ ነው የምትቀጥዩ ማለት ነው። እንደዛ ነው ያደረጓችሁ። እዚህ ጋር ከዚህ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ ፈልጋለሁ። እጅግ በጣም ብዙ ጊዜ ህይወት በእኛ መንገድ አይደለም የምትመራው እላለሁ እኔ። ሀሳብ የማይለውጠው የሞተ ሰው ብቻ ነው። ሀሳብ የማይለውጠው የሞተ ሰው ብቻ ነው። ይሄ ነገር ገብቷችኋል?
እኔ እንደ መደበኛው ሰሚ አይደለም። እኔ ከመደበኛው ከእናንተ የተለዩ አድማጭ ነኝ። እኔ በነገራችን ላይ ይሄን ንግግር አስቀድመው የሞራል የበላይነት ሊወስዱባቸው የተጠቀሙት ንግግር ነው። በነገራችን ላይ ለምን እንዳሉ ገብቷቸዋል። ከዚህ በፊት ሰይፉ ፋንታሁን ጋር ቀርበው በተአምር የኔና የሱ ጉዳይ ላይጠገን አንድ ላይሆን ተሰብሯል። እኔ ወንድሜ ነው እሷ እህቴ ናት ብለው ነበር የተለያዩት። አሁን ተጋቡ የሚለውን ዜና ሰው ሲሰማ እንዴ ትላንት ከአንድ ዓመት በፊት ከ6 ወር በፊት ተለያይተናል፣ እሱም የራሱ ህይወት ውስጥ አለ እኔም የራሱ ህይወት ውስጥ አለው ብላችሁ አልነበር እንዴ እንደሚላቸው ስለሚያውቁ አስቀድመው የሞራል የበላይነት እየወሰዱባችሁ ነው። ቬሪ ኢምፖርታንት። በኮንቨርሴሽን ውስጥ አንዳንድ ሰዎችን አስቀድማችሁ የሞራል የበላይነት መውሰድ አለባችሁ። አስቀድማችሁ ባላንጣችሁ ምን ሊጠይቃችሁ እንደሚችል፣ ምን ሊመልስ እንደሚችል፣ ምን ሊናገር እንደሚችል ካወቃችሁ አስቀድማችሁ ታፍኑታላችሁ። ታፈናችሁ ተገደላችሁ። በቃ እዚህ ጋር ሀሳብ የማይቀይረው የሞተ ሰው ብቻ ነው ሲባል ልጠይቅ የነበርከው ሰውዬ ፖዝ ታደርጋለህ ማለት እሱ ብቻ አይደለም። ከዓመት በፊት ሰይፉ ጋር ቀርበው እንደማይጋቡ የተናገሩትን ንግግር ያስደምጧቸዋል፣ ቆርጦ ያስደምጧቸዋል። ቢኮዝ ሁሉም ሰው ሾርት ሚሞሪያም አይደለም። ይህን ስለሚያውቁ ይህ እንኳን ቢመጣብን አስቀድመን ሀሳቡን የማይቀይር ሰው የሞተ ሰው ብቻ ነው በሚል ታስረዋል። አንደበቱን ትይዛለህ። አንደበት ማሳዣ ትባላለች ይችላል። እሺ አያችሁ፣ አሁን በእነሱ ዶክመንተሪ መሃል ሰይፉ ጋር ከአንድ ዓመት በፊት የተናገሩትን ንግግር ቆርጦ አስገቧት። መጀመሪያ ገነት ምንድን ያለችው ሀሳቡን የማይቀይር ሰው የሞተ ሰው ብቻ ነው አለች። ከዛ በኋላ ሰይፉ ጋር የተናገረውን ንግግር ቆርጦ አስገቡት። ስሙ ምን ብለው ነበር? ጥንቴ ናት አታገባኝም። መጀመሪያ ምንድን ያለችው ገነት ብቻ ነው። እውነቱን እንደራችሁ ህይወት በእኛ መንገድ አይደለም የምትመራው እላለሁ እኔ። ሀሳብ የማይለውጠው የሞተ ሰው ብቻ ነው። ሀሳብ የማይቀይረው የሞተ ሰው ብቻ ነው። ኢቨን እኔ ራሷን አስቀድሜ የሞራል የበላይነት ስለወሰድኩባችሁ እናንተ ልትናገሩኝ የተዘጋጃችሁትን ንግግር ሳይለንስ አድርጌያቸዋለሁ። ቢኮዝ አሁን እኔ ቀጥታ ወደ ትንታኔውና ወደ ክሪቲክሱ ብገባ ምንድነው የምታካበደው ቴዲ? የሰው ልጅ እኮ ሀሳቡን ሊቀይር ይችላል። ሀሳቡን የማይቀይር የሞተ ሰው ብቻ ነው እንደምትሉኝ አውቃለሁ። ስለዚህ አስቀድሜ እነሱ ማሰሪያ ቃል የተጠቀሙት ሳይለንስ ነው ያደረጓችሁ። ይሄን ያደረጉት ለዚህ ነው ብዬ ስነግራችሁ እናንተም ፖስት ታደርጋላችሁ። ግራ ነው የሚገባችሁ። መሀል ላይ ቢትዊን 6 and 7 ላይ ነው የምትቆሙት። እኔም ለዛ ነው አስቀድሜ የነገርኳችሁ እንደዛ እንደምትሉኝ ስለማቅ ነው። እሺ እውነቱን እንደራችሁ ምርጥ እህቴ ናት አታገባኝም። አታገባኝም አላገባትም። ምርጥ እህቴ ናት። እኔ የራሴ ህይወት ጀምሬያለሁ፣ እሷም የራሷን ህይወት ጀምራለች። የኔ ጥያቄ አርቲስት ገነት ሰይፉ ጋር ቀርባ በነበረበት ሰዓት ያው ተመላላሽ ታካሚ እንደነበረ ጠቆም አድርጋ አልፋለች። ያ ሰውዬ የት ሄደ? እሱሳ ጀምሮት የነበረው ህይወት የት ገባ? እንዲህ ያሉ ጥያቄዎች መጠየቅ አለብን ጎበዝ። እንዲህ ያለ ጥያቄ ካልጠየቅን እነሱም ይታዘቡናል። በነገራችን ላይ ይታዘቡናል። ስለዚህ ዛሬ አድምተን ነው የምንጠይቀው። ተዘጋጁ። በተለይ በጣም አፍ ያላችሁ ልጆች ነገሮችን በአንክሮ መተንተን የምትችሉ የምትመለከቱ ሰዎች ያላዩትን ነገር የማየት ይሄ ላይክ የንስር አይን ያላችሁ ተንታኞች ተዘጋጁ። እሺ የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሀሳብ ይቀይራል። ሀሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። ይሄን ፕሮግራም አዘጋጅተው ድጋሜ እንድንጋባ ላደረጉን ሰዎች እጅግ ባሉበት ምስጋና ማቅረብ ፈልጋለሁ። መራቂኔ ሳሮን እግዚአብሔር ነው። ባሉበት ፈጣሪ መርቅልን፣ እድሜያቸውን ከፍ ያድርግልን። 99% ቤተሰቦቻችን ናቸው እኛ ጎን ያሉት የኔ ወገኖችና የሙሉጌታ የባለቤት ወገኖች በዛሬው ቀን ማለት ነው። ይሄ የሁለቱ ታስታውሱ እንደሆነ ሁለቱ የተጋቡ ሰዓት ነው። ሁለቱ ሰይፉ ጋር ቀርበው ያለቀሱ ሰዓት እዚህ ቲክቶክ ላይ መጥቼ ከአንዳንዶቻችሁ ጋር ስናወራ ነበር እና እኔ በተቻለ መጠን ሚዛናዊ ሆኜ አንዳንዶች እንደውም ስድቦችን ስተቿቸው ነበር እና እሱ የትም እየዘውረ እንዲህ እያደረገ ከምናምን እያላችሁ ስታወሩ ኦኬ በቃ አንጋባም ካሉ አንጋባም ነው፣ መብታቸው ነው፣ የግል መብታቸው ሊጠበቅላቸው ይገባል ብዬ ነግሬያቸው ነበር።
ምናልባትም የዛሬ 6-7 ወር የተናገርኩትን ንግግር እሱ የተቆረጠ ቪዲዮ ያላቸው ቴዲ ትላንት እንደዚህ የዛን ጊዜ የዛሬ 6 ወር አንተ ራስህ እንደዚህ ገነትን ደግፈ እንደዚህ ብለህ ነበረ፣ ዛሬ ምን ተቀየረ ልትሉኝ ትችላላችሁና የነሱ ሁኔታ ነው የሚቀይራችሁ። የነሱ ሁኔታ ነው ትንታኔ የሚያሰጣችሁ። አሁን ቪዲዮን ያያችሁ ሰዎች ይህንን በገነት የገኒ ቤተሰብ ሪያሊቲ ሾው ላይ የተፖሰተውን ያያችሁ ሰዎች ድጋሚ የተራራቁ ባልና ሚስት የተገናኙ ሳይሆን ሁለት አርቲስቶች የሆነ የተሰጣቸውን ደራሲ ጽፎ የሰጣቸውን ስክሪፕት የሚተውኑ ነው የሚመስላችሁ። የኔ ጥያቄ ይሄ ምስኪን ህዝብ ምን ባደረገ ነው የሚተወንበት ነው? አንተ ህዝብ ወይ እስከ መቼ ነው የሚተውኑበት? እሱ ብቻ አይደለም፣ አንተስ መቼ ነው የምትተውነው? ትወና ነው እንጂ የዛሬ 7-8 ወር እኔ ራሱ አንብብ ያለው እንደጨረሱ አንድ ቤት እንደኖሩ መኖር እንደጀመሩ ሽማግሌዎች ገብተው በቃ እንትን እንዳሉ ከሰይፉ ፋንታውን ሾው በኋላ ማለት ነው። ልዩነቱ ምንድነው? እችን ነገር ወደ ገንዘብ መለወጥ አለብን። ወደ ገንዘብ ለመለወጥ አንዳንድ ስክሪፕቶችን መጻፍ አለብን። 14ኛ ደቂቃ ላይ ከበደ ታለቅሳለ። 20ኛ ደቂቃ ላይ አልማዝ ታለቅሻለሽ። አልማዝ ስታለቅሺ ሶፍት ትጠቀሚያለሽ፣ ትጨምቂዋለሽ። እንዲህ ያሉ ስልጠናዎች ተዋናዮቹ ሲሰለጥኑ ምናምን ነበር፣ የቅርብ ጓደኞች ምናምን ተብሎ የመጡ ሰዎች ያማረ እንዲሆን ማለት ነው። ኦኬ የሃይማኖት ሰዎች ግን ይህን ጉዳይ እንዴት ታዩታላችሁ? መንፈሳዊ ሰዎች እንዲህ ያለ ነገር እንዴት ነው ይፈቀዳል? በመንፈሳዊ ዓለም ሁለት ባልና ሚስቶች ከ17 ዓመት በኋላ ተፋተው አይነው በጣም የጠበቀ ህግ እንዳላቸው አውቃለሁ። በፕሮቴስታንትም በእስልምናም በኦርቶዶክስም በሌሎችም ለጋብቻ በጣም ልዩ ትኩረት እንደምትሰጡ አውቃለሁ። እና የምትከተሉት የምታምኑት ሃይማኖቶቻችሁ ምን ይላሉ? አስተምሮቱ ምን ይላል? በዚህ ጉዳይ ላይ ምን ይላል? ከትዳሩ ውጭ ያማገጠ ሰው እንዴት ነው የሚሆነው? ሴጣን አለ። ሴጣኖች አላችሁ። ሴጣኖችም ካላችሁ እኔ ለእናንተ ፌርነስ ለሴጣን ፌርነስ የምናገረው ነገር ይኖረኛል። ሴጣኖች አላችሁ፣ የሴጣን ደጋፊዎች። እኔ ፌር ነኝ። እኔ በተቻለ መጠን እኔ ፌር ነኝ። እኔ እንደነገርኳችሁ እኔ ሁሉን ነገር የትኛውም ቡድን የትኛውም ግለሰብ ስብስብ አባል ስላልሆንኩ ደጋፊ ስላልሆንኩ በጣም በነፃነት ነው የምተነትነው። ለሴጣን ፌርነስ ራሱ ተነትናለሁ እና እዚህ ጋር የሚናገሩትን ማስደምጣቸዋለሁ። ለምን እንዳልኩ ሲደርስ እነግራቸዋለሁ። ስሙ። በዚህ በኩል የኔ ቤተሰቦች፣ በዚህ በኩል የባለቤት ቤተሰቦች እዚህ ጋር አሉ። ብዙዎቻችሁ ጓደኞችም ቤተሰቦችም የልጆቼ አባት አትበይ ብላችሁኛል። ከዛሬ በኋላ የልጆቼ አባት አልለውም፣ ባለቤቴ ነው የምለው። እጅግ በጣም ደስ ብሎናል። ብዙ ነገሮች አልፈናል ወደኋላ እዚህ ቀን ለመምጣት ያለፍንባቸው ብዙ ስቴፖች አሉ። ምክንያቱም ብዙ ጊዜ 14 ዓመት መለያየት በጣም ቢግ እና መሄድ ያለብንም መንገድ ሁሉ ሄደን ለሴጣን እፍረት ለወዳጅ ደግሞ ደስታ ሆነናል። እና ምንድን ያለችው? ለሴጣን እፍረት ለወዳጅ ደስታ ነው ያለችው። አሁን እዚህ ጋር መንፈሳዊ ሰዎች ልታግዙኝ ትችላላችሁ። በዚህ ትዳር ውስጥ ሴጣን ነበረን? ያው መከረኛው ሴጣን በሱ ይሳበባል የሚል አንድ ግጥም አንብቤ ያለው ባልሳሳት፣ የበውቀቱ ስዩም ይሁን የከበደ ሚካኤል፣ ቆይ አመጣላችኋለሁ። ረዳት ፕሮፌሰር ነው፣ የልጆች አባት ነው፣ ትልቅ ሰው ነው፣ ትልቅ ሰው ናት። ይሄ ቤዚክ የሆነ ነገር ነው። ነጋሪ አያስፈልጋችሁም። ትዳር መፍታት እንደሌለበት ከፈታም በኋላ እዚህም እዛም መሄድ እንደሌለበት 14 ዓመት ሙሉ ሰው ሆነ መፈጠር ብቻ በቂ ነው። ሰው ሆነ መፈጠር ብቻ። በእርግጥ የሚያስችለው እግዚአብሔር ነው አምናለሁ። እና አንድ አፍሪካ አባባል አለ፣ ኢትስ ኦኬ ከሚስቴ በማገጥም ችግር የለውም አደይ ነው ዘዴ በሰይጣን ይሳበባል የሚል አንድ ፕሮቨርብ አይቻለሁ። እና ሰይጣን ያለ አግባብ ነው ስሙ የተጠራው እዚህ ጋር ወይስ ሰይጣን በዚህ ጉዳይ ላይ ይመለከተዋል? ይሄ መተንተን አለበት። ሰይጣን ይፈር ተብሏል። 14 ዓመት ሙሉ አሸሸ ገዳይ እንደፈለገ ሲጨፍር የነበረ ሰውዬ መጨረሻ ላይ በቃ እንዲህ በቀላሉ በሰይጣን ሀሳብ በቃ መሳበብ አለበት በሰይጣን እንዲህ በቃ መከረኛው ሰይጣን። እሺ
ኧረ እኔ በዚህ ጉዳይ ላይ ዝም ብሎ እኮ ዝም ብሎ ነው የሚያስገቡኝ የሚል ነው ተቸገርኩ። ዝም ብለው እኮ በጊዜው ማለት ጊዜው የሚያስገቡኛል። አሁን በዚህ ጉዳይ ላይ ምን አገባኝ የሚል ይመስለኛል። አላችሁ ሴጣን ካለ እድል ይሰጣል፣ ታወራለህ። ጊዜ 14 ዓመት መለያየት በጣም ቢግ እና መሄድ ያለብንም መንገድ ሁሉ ሄደን ለሴጣን ህፍረት ለወዳጅ ደግሞ ደስታ ሆነናል እና እግዚአብሔር ይመስገን ስለመጣችሁ አብራችሁ ስላላችሁ እናመሰግናለን። እንግዲህ እዚህ ያለ ነው የበረሃው ገነት ቤኖና ወደ መተሃራ አካባቢ ነው የምንገኘው። በጣም ነው የሚያምረው። የእውነት ኢትዮጵያ ውስጥ ያለው እስከማይመስለኝ ድረስ እጅግ በጣም ያስደመመኝ ቦታው። እዚህ ቦታ ተቀምጠን ጽድት ባለው አየር ጽድት ባለው ቦታ ላይ እንደዚህ በሚያምር ሐይቅ ታጅበን ነው ዛሬ ያከበርነው ጋብቻችንን። 18 ሰዎች ነበሩ ጋብቻችን ላይ አብረን በምንጀምረው የኑሮ ስርዓት ምክንያት በማድረግ ተባላችሁ። ይህም የቃል ኪዳን የቀለበት ፕሮግራማችን ነው። እስኪ የመጀመሪያ እድል ለምሰጣችሁ በእንደዚህ በመላሳችሁ የሰው ስጋ በመክተፍ ወደር የማይገኝላችሁ እኔ ያለው ምናምን ተምዘግዛጊ ምላስ ያላችሁ በተለይ በተቃራኒ ጾታ ላይ በመተንተን ጣልቃ በመግባት ሀሳብ በመስጠት እኛ ያየነውን ብቻ ሳይሆን እኛ ያላየነውንም የማየት እድል ያላችሁ የማየት ችሎታ ያላችሁ ሰዎች በተለይ በትዳር ጉዳይ ላይ ያካበተ ልምድ ያላችሁ ተንታኞች አንዳንድ ቁጥር ትጽፋላችሁ። ይሄን ጉዳይ እንዴት አያችሁት? አጀንዳ ነው። ያው እንደተለመደው የብሔር ፖለቲከኞች እንደ ዩኒፎርም አፋቸው ላይ የተነቀሱት ነገር ምንድን ነው? ዜብራ ሲሻገሩ ሰዎች በመኪና ተገጩ ብትላቸው አጀንዳ ነው ይሏቸዋል። ሁሉም ነገር አጀንዳ አይደለም፣ ግን አጀንዳ ነው የማለት መብታቸው የተጠበቀ ነው። ለድራማ ነው ይሄ ነገር ድራማ ነው። ሁለቱም ተዋናዮች አርቲስቶች እንደመሆናቸው መጠን እየተወኑ ነው። ምናልባትም ይሄ እኮ ፊልም ነው ሊሉን ይሆን? ሐመር ውሃ የዩቲዩብ ሽቀላ ነው። የዩቲዩብ ሽቀላ መንፈሳዊ ሰዎች በመንፈሳዊ ሰዎች ላይ ደግሞ በመንፈሳዊ ጉዳይ ላይ ያካበተ ልምድ ያላችሁ ሰዎች ከእምነት አኳያ ይሄ ነገር እንዴት ይታያል? ሃይማኖታችሁ እንዲህ ያለ ነገር ይፈቅዳል? ምን ይላል? ቁም ነገር ልጆች አሏቸው። ልጆች ስላሏቸው ቤተሰብ አላቸው። ለልጆቻቸው ለቤተሰቦቻቸው መጠንቀቅ ያስፈልጋል። በጨዋ ቃላት ላስ ግን ይፈቀዳል። ይሄ አስቂኝ የሆነ ነገር የታዘባችሁትን ነገር ይሄ የመንደር ንግግር ይሄ ስድብ ምናምን አይደለም። እንደዛ አይነት ሳይሆን በሰከነ መንገድ አይታችሁ የታዘባችሁትን ነገር ትተነትናላችሁ ማለት ነው። ሪኩዌስት ከመላካችሁ በፊት ጨዋ ወልዶ ጨዋ ያሳደጋችሁ ሰዎች መሆናችሁን እርግጠኛ ሆኑ። ካልሆነ እዚህ ጋር የምታዩኝ ሰውዬ በጣም የዋዛ ሰው አይደለሁም። ለስነ ምግባር በጣም ልዩ ቦታ ነው የምሰጠው። አድማጭ ተመልካቾች በጣም የማይሰቀጥጥ ነገር መስማት አለባቸው ብዬ አስባለሁ። እነሱም እያደመጡ ሊሆን ይችላል። ስለሚችል በስድብ አፋችሁን የከፈታችሁ በስድብ አፋችሁን የፈታችሁ ሰዎች ካላችሁ ይሄ ቤት ለእናንተ አይሆንም። ቁም ነገር በማንኛውም አይነት ውይይት በስድብ አፍን የከፈትክ በስድብ አፍሽን የከፈትሽ ይሄ ቤት ላንቺ አይሆንም። በትመጡም እዚህ አትሳደቡ። እውነት ለመናገር ግን ያን አናደርግም። አክብሬ ሳስገባችሁ አክብራችሁ ማውራት አለባችሁ ብዬ አስባለሁ። ነቆራ ይፈቀዳል። በነቆራ ቃላት አስቂኝ የሆኑ ነገሮች በጣም ይፈቀዳሉ። ላስላስ መተንኮስ፣ እነዚህ ነገሮች ይፈቀዳሉ። በዓል እንደመሆኑ መጠን የተሳሳቀን እናወራለን ለማለት ያህል ነው። ልጨርሰውና ከዛ አስገባችኋለሁ። በድጋሚ መልካም በዓል ይሆንላችሁ። ይሰማል? ለእኔ አይሰማኝም። ለእኔ የተሰማኝ አይደለም። እስኪ ድጋሚ ወረጅና ግቢ። የምታወራው ይሰማችኋል? ታፕታፕ አድርጎ ታፕታፕ እያደረጋችሁ በተቻለ መጠን በዓል እንደመሆኑ መጠን ፈታ ላርጋችሁ አይሻልም? ፖለቲካ ተነተንን። አሁን ደግሞ በዓል እንደመሆኑ መጠን እስኪ የተሳሳቅን ደግሞ ማህበራዊ ጉዳይ እንተንትን። እናንተ አእምሯችሁ ዛገ፣ ደከማችሁ። ይመጣል አንዱ ተንሸራቶ ይገባል። መያዣ መጨበጫ የሌለው የፖለቲካ አጀንዳ ይተነትናል። የወጣበት ማህበረሰብ ራሱ የገባበትን ችግር በአግባቡ ማስረዳት አይችልም።
ወደ በኋላ እንተነትናለን። ፖለቲካዊ ጉዳይ ላይ ፖለቲከኞችም ካላችሁ ማህበራዊ ጉዳይ ላይ መተንተን አለባችሁ ካላችሁ ላኩልኝ። በዚህ ጉዳይ ላይ ሀሳብ አስተያየት ሰጣላችሁ ለማለት ያለው ሰው እቀበላለሁ። ቁም ነገር ድጋሚ ሊቀበላት ይሰማል። ቻይንዬ ይሰማኛል። አይሰማማ አይሰማ እኔ አይሰማኝም። ኦ ማይ ጋድ አይሰማም። ለምንድን ነው የማይሰማኝ? ለኔ እስቲ በሌላ ስልክ ቼክ ላርክ። ለእኔ የምታወራው ምንም አይሰማኝም። ለእናንተ ይሰማችሁ? እስኪ ሌላ ሰው ላስገባ። አንዳንዴ ሂሳብ እንሰራ ነበር አብረን ገንዘብ ወጪና ገቢ አቅም ስላልነበረ ያው ልጆቼም ለጠቅላላ እውቀት እንድታውቁት ሂሳብ እየሰራ አለፈው። ሂሳብ እንሰራ ነበር አብረን ገንዘብ ወጪና ገቢ አቅም ስላልነበረ ያው ልጆቼም ለጠቅላላ እውቀት እንድታውቁት ሂሳብ እየሰራ አለፈው። ይሰማል? ይሰማኛል። እንኳን አደረሰ። መጀመሪያ እንኳን አብሮ አደረሰን። እንዴት ነሽ? ሁሉ ሰላም ነው? ሁሉ ሰላም ነው ቴዲ። በጣም አድናቂ ነኝ። ደስ ብሎኛል እድሉን አግኝቼ ዛሬ ስላገኘሁ ከልብ አመሰግናለሁ። እንኳን አደረሰሽ። አይተሻል? የሙልጌታ የረዳት ፕሮፌሰር ሙልጌታ ጀዋሬን እና የቀኝትን ድጋሚ ጋብቻ አይተሻል? ዩቲዩብ ላይ ነው አየሁኝ። ዛሬ ነው ያየሁትኝ። በጣም ገርሞኝ ከጓደኞቼ ጋር እየተወያየሁበት ነበር። እንደውም ላይ ከቅርብ ጊዜ እንትና ጋር ቀርበው ነበረ ሰይፉ ሾው ላይ እንደማይሆን ነበር የነገሩን ለህዝቡ ያሳወቁት። አሁን ላይ ደግሞ ነገር ተገልብጦ በአጭር ጊዜ እንደዚህ አይነት ነገር ሳይ ደንግጫለሁ። ስለ እውነት ይሄ ነገር ምንድን ነው? አሁን ለምሳሌ ሁሉም ሰው ሃይማኖት ሊኖረውም ላይኖረውም ይችላል። ከማስተማር አንጻር አስተማሪ ነው ብለሽ ታስበለሽ? እኔ እንዳየሁት ከሆነ ሲጀመር ፍቻቸው ራሱ ጤናማ አልነበረም። ላይክ ብዙ ጊዜ ፍቺ ሲሆን ፍቺ ነው፣ ቁርጥ ያለ ነገር ነው። አይተህ ከሆነ እነሱ ጋር አንድ ሰፈር ናቸው። መቶ ራሱ አመት ባል ምናምን ፈረሰኛ ምናምን እሱ ነው የሚበላው። ስቲል ተለያይተው ራሱ እያደረ ይወጣል ይላሉ። ተከናነበ እየገባ ይወጣል ምን ይላሉ? ሌላው ይቀበጥ ቴዳ ወይ ይደርሳል። ወንድሜ እንዲህ ያሉ ነገሮች አሉ። በእርግጥ እና ወጥቶ አልወጣም ነበረ ሰውየው። አንድ እግሩ ቤት ነበረ ሲጀመር። ይሄ ደግሞ ጤናማ አይደለም። እና ከዛ በኋላ ደግሞ ላይክ እሱም ሌላ ህይወት ጀምሯል ምናምን የሚባሉ ሩመሮች ነበሩ። ከዛ ደግሞ መጡ ደግሞ እንትን አሉ። ያው ዩቲዩበር እንደመሆናችሁ መጠን ሁለቱም እሷ አርት ላይ ያለች ሰው እንደሆነች መጠን ሞር አክቲቭ ነች ከሱ እና ያው ልጆቿንም ካየህ ሙሉ ቤተሰቧንም ምናምን ነገር ወደ አርቱ ለመሳብ በጣም የምትጥር ሴት ነች። ይሄን አደንቅላታለሁ፣ ሳላደንቅ አላልፍም። እና ያው በዚህ ሰዓት ቴዲ እኔ እንደማስበው ከሆነ ያው ዞሮ ጃፓ መስራት ነው ሰው የሚያስበው። እና የኛ ህዝብ ደግሞ ሾርት ሚሞሪ ነው፣ ብዙ ነገር ይረሳል ምናምን ነገር፣ የሰጠውን ቶሎ የሚቀበል ህዝብ ነው። ስለዚህ ዩቱብ ላይ ሄደው ብራቸውን ሸቀል ለማድረግ ይመስለኛል እንጂ እውነት እንደዚህ አይነት ነገር ያለ አይመስለኝም። ወይ ደግሞ ሲሆን በፊትም አልተለያዩም ነበረ ማለት ነው ብዬ ነው የማስበው እንጂ ከ14 ዓመት መለያየት በኋላ በእንደዚህ አይነት መልኩ እንደዚህ አይነት ነገር ይሆናል ብዬ አላስብም እኔ እንደኔ። ስለዚህ ይሄ እንደ ሚራና ትንታኔ የዩቲዩብ ሽቀላ ነው የሚል ነው። የቢዝነስ ነገር ነው። ምክንያቱም ታጥቦ ተቀሽረው የአበሻ ልብስ መርጠው የባህል ልብስ መርጠው ቦታ መርጠው
ያ ስፖንሰር ሁሉ ነበራቸው ምናምን ነገር ሲያመሰግኑ ነበር ምናምን እና ይሄ ሁሉ ነገር ስታየው ሞር ወደ ቢዝነሱ ያደላ ነው። እሺ እሺ፣ ከልብ አመሰግናለሁ። ምሪ ነው ቴዳዬ፣ በጣም ነው የማመሰግነው። እኔ ማመሰግናለሁ። መልካም ባልሽ። እሺ ፎሎ አድርገኝ። እሺ መልስልኝ ፎሎ። እሺ እሺ፣ እናቴ። እሺ አዳም ጤና ይስጥልኝ። አዳም ይሰማል አለ? አዎ አለሁ፣ ግን የሆነ ሚዩቱን ማንሳት ቆይ። ቴዲ ደህና ነህ ግን? አለሁ እግዚአብሔር ይመስገን፣ ሁሉ ሰላም። ከምን ሆነ ማርያም፣ በጣም እንዳናደድከኝ ልነግርህ አልችልም። እንዳቃጠልከኝ። ምን አጠፋሁ? ወሬኛ ባለፈው ተገናኝተን እና በቃ ችግር የለም ምን ያስገባለሁ፣ እንጫወታለን፣ እናወራለን፣ እነጋገራለን ምናምን ብለህ የት ተገናኝተን? መንገድ ላይ ወሬኛ። ዝም በል 4 ኪሎ እዛ ማታ ቪአይፒ እናንተ አብረን አልናገርም ይቅር። ስምን አልነገርከኝማ በእናትህ። አይ ዝም በል እኔ ምን አገባኝ። ይቅርታ በእናትህ። እሺ ደህና ነህ ግን? አለሁ። በፖለቲካ ውይይት ቪዲዮ ታማራለህ? ኧረ እንደው እዛ ውስጥ እኔ እንደው ቴዲ ነግሬህ የለ ያው በቀን እኮ ሺህ ሰዎች እኮ ነው የሚደውሉት የሚጽፉትና በራስህ ይገባኛል። አንደርስታንድ አረጋለሁ። እሱን ገብቶ ሳይሆን ለጨዋታ ያክል ነው። እሺ እንዴት አየኸው ይህን ጉዳይ? እኔ ብዙም እንትን አይደለሁም እና እንደውም ኪሩን ኧረ በእናትህ ያ ነገር ይደገም። ምንድን ነው ሀገር ብቻ ነው እንዲህ ሰርግ የሚደረገው? እዚህ መደረግ አለበት። አንድ ቀን እንጫወት እያልኩት ነበር። አይ ከዚህ ወጣ ያለ ስለሆነ ነው። እኔ እዛ ውስጥ የለውም እና ብንገናኝ ደስ ይለኛል። ብንጫወት ለማለት ያክል ነው ወንድም አለ። እሺ እንጫወታለን፣ እናወራለን። ጻፍልኝ በውስጥ ፎሎ ባክ መልስላለሁ። አይ ቆይ ተው፣ ችግር የለውም። ከኪሩ ጋር እናወራና ተገናኝተን አንድ ላይ እንቀበለዋለን። ከልብ አመሰግናለሁ። ሌላ ውስጥ ብዙም እንትን አይደለሁም። አስታወስክ ግን የዛን ቀን ምናምን አስታውሻለሁ። ድምፅ አዲስ አልሆነብኝም። ያን ቀለጠ ሰፈር አሳልፈን በቃ ሰዎች በቃ እሺ፣ እዚህ ያለ ኦኬ፣ ይመቻችሁ። ቻው። ከልብ አመሰግናለሁ። እሺ፣ በውስጥ እጽፍልሃለሁ። እሺ፣ ጻፍልኝ። እሺ ወንድሜ። እሺ እኔ እንኳን ከረሳሁት አስታውሱኝ። እናንተ አሁን አልሰማም ቴዲ። አዳም በሚቀጥለው ሲመጣ አስታውሱኝ። በቀን ውስጥ ብዙ ሰዎች ስለሆነ መንገድ ላይም በውስጥም ስለሚጽፉልኝ እረሳለሁ እና ፕሊስ እናንተም አስታውሱኝ። ቅድም አይሰማም ነበር ቻይንዬ። አሁን አይሰማም? አሁን ይሰማል በደንብ። ኦኬ፣ እድሉ ስለተሰጠኝ እውነት በጣም ነው የማመሰግነው። ይህን ጊዜ ስጠብቀው ነበር ለረጅም ጊዜ። ማለት እንደዚህ ከፖለቲካ ነፃ የሆነ ውይይት ያለበትን ቀን ምናምን በዛ ሰዓት ያው ኮስተር ስለምትል ስለምታስፈረን ዝም ብለን ከታች ታፕታፕ እያደረግን ነው የምንቀመጠው እና ምንም አስተማሪ ነገር ስለሌለው በእርግጥ እኔ እንደዚህ አይነት ነገር ውስጥ የለውበትም። አሁን የገባሁት በጣም እንደምወድህ እንደማከብርህ እና እንደማደንቅህ ከዛ ባለፈ ደግሞ እንኳን አደረሰክ ልልክ ነው ያለው ቀን ዛሬ ነው በማለት ነው። ለምን ሌላ ጊዜ ፊት አሰጥም፣ እንደዚህ ዛሬ በተሰጠን እድል ልጠቀምበት ብዬ ነው። እሺ ከልብ አመሰግናለሁ ቻይንዬ። እሺ እንጂ ጊዜህንም መሻማት አልፈልግም። ይሄን ለማለት ነው። እሺ መልካም ባለሽ። ቴንክ ዩ። እንዲህ ያሉ ነገሮች ሚዲያ ላይ ስትሆኑ ልምድ ሲኖራችሁ እንዴት ማስተናገድ እንዳለባችሁ ታውቃላችሁ። አሁን ጀማሪ አወያይ ቢሆን ኖሮ አስባችሁታል? አስቸጋሪ ነው። ገና ለገና አደንቅሃለሁ ስትለው በቃ ላጩ በዚህ ነው የሚወርደው አንዳንድ። እኛ ግን ልምድ ስላለን ባለን ኤክስፒሪየንስ የመጣውን አደጋ በሲስተም አሳልፈናል። እሺ ወንድሜ እንኳን ደህና መጣ፣ እንኳን አደረሰ ወንድሜ። ማክዳው ሴት ነሽ? ይቅርታ። ሰላም፣ እንዴት ነህ ቴዲ? ሰላም፣ እንኳን አደረሰክ። እንኳን አብሮ አደረሰን። ሁሉ ሰላም ነው? ሁሉ ሰላም ነው። አይ እኔ መግባቴ ገርሞኛል ለራሴ። እንዴት አስገባኸኝ ብዬ ኢትስ ኦኬ። ለማንኛውም እንኳን አደረሰክ። በቃ ጨርሻለሁ። እኔ ጀስት ልከሻል? አዎ ልኬ ነው ጀስት። እሺ ቴንክ ዩ። ለማንኛውም
እሺ ከልብ አመሰግናለሁ። እሺ አመሰግናለሁ። በሙሉጌታ ጀዋሬ እና በዓል እንደመሆኑ መጠን በአርቲስት ገነት ንጋቱ ዙሪያ ላይ ነው እያወራን ያለ ነው። በሰፊው መነጋገሪያ የሆነ ጉዳይ ነው። ከ14 ዓመት በኋላ ድጋሚ ተገናኝተዋል። አንዳንድ ሴቶች እንዲህ ያለ ነገር ወንዶችን አላስፈላጊ ባህሪ ያስተምራል፣ ወንዶችን ያባልጋል፣ ወንዶችን ያቀብጣል። ወንዶች ድሮም ቀዳዳ ነበር የሚፈልጉት። አሁንማ በቃ ሁሉም ትዳሩን እየፈታ ሄዶ ከ10 ዓመት በኋላ ተጸጽቻለሁ ብሎ በመከረኛው ሴጣን እያሳበበ ሴጣን እኮ ነው እያለ እንዲመጣ ነው የሚያደርገው የሚሉ አሉ። እና ከዚህ አንጻርስ ምን ታዘባላችሁ ነው ጉዳዩ። ኖቨሩም ደግሞ እናንተ አይታችሁ የታዘባችሁትን ነገር ለአድማጭ ተመልካች ነው የምትናገሩት እና በዚች ጉዳይ ላይ ትንሽ እንቆያለን። ቴምር እንኳን ደህና መጣሽ፣ እንኳን አደረሰሽ። ጌታ እንኳን አብሮ አደረሰ። እንዴት ነህ? አሎ ሰላም ነው አሎ። ይመዝገብ ቴምራችን፣ እንዴት ነሽ? አሪሉ ደህና ነኝ። አይ ሴቶችን ብዙም አታሳትም አንተ ቤት እና እኔ ብዙ ጊዜ ሪኩዌስት ልካለሁ አታስገባኝም፣ ቪዲዮ ባልሆነ ቀን። የዛሬውን እሺ እሄድበታለሁ። ትልኪያለሽ አይደል? ብዙ ጊዜ ትገቢያለሽ። አንድ 3-4 ጊዜ ምናምን አስገብቶኛል፣ ግን ከዛ በኋላ አልገባውም። አንቺ በቪዲዮ መግባት ትችያለሽ፣ ቪዲዮ ታበሪያለሽ። እችላለሁ፣ ግን ሜይ ቢ አንተ ቤት ላይ ከረጅም ሰዓት ቁጭ ስለሚባል እየሰራው ስለሆነ ላይመቸኝ ይችላል ከሚለው አንጻር ነው። አንቺን አውቅሻለሁ፣ አስገባሻለሁ። ይህን ጉዳይ እንዴት አየሽው? የገነትንና የሙሉጌታ ጀዋሬን ተማለሱ። አይ አሪፍ ነው፣ ደስ ይላል። ግን ያው አንተ የሆነ ነካ አድርገዋልና ወንዶች 1-3-4 ልጅ አስወለዱና ላጥ ብለው እንደፈለጉ ሲሆኑ ቆይተው የሆነ ጊዜ ላይ ትመልሰናለች ብለው እንደፈለጉ እንደሆኑ ያደርጋልና ያው ሴት ልጅ ደግሞ ከወለደች በኋላ የመጀመሪያ እንትኗ ከተበላሸ በሌሎች ወንዶች የመፈለግ እድሏ ላይ 90% እንትን ያለ ነው እና ልጆችን በማሳደግ ብቻዋን ትጎዳለች አይደል? ያ እና ጥሩ ነው። እኔ ደስ ብሎኛል። እነሱ በጣም ይወዳታል ምናምን እንደተጎዳ ያሳይ ነበር። ብዙ ኢንተርቪው ምናምን ነገር ላይ ስናየው የጸጸተው ነገር አለ። እሷ አይ ቲንክ ኖ ብላው ይመስለኛል። እሷም ግን ብዙ ስቃዮችን ያሳለፈች ሴት እንደሆነች ብዙ ጊዜ ሕክምና ላይ የሆነ ሰዓት ላይ ነበረች ምናምን እና አይ ቲንክ ለልጆቻቸው አብረው መሆናቸው አሪፍ ነው። ግን ብዙ ወንዶች እንደዚህ አይነት ነገሮችን ባይቀጥሉበት አሪፍ ነው። አያዋጣም። እሷ ያደረገችው ነገር ካለው ችግር አንጻር ሊሆን ይችላል። ግን ብዙ ወንዶችን ሊያባልግ ይችላል ብዬ አስባለሁ። ምክንያቱም ሴት ልጅ ብቻዋን መከራ ስቃዋን ካየች በኋላ ልጆቹ ካደጉ በኋላ እንደገና ተመልሶ ሄዳ እመጣለሁ ትመልሰኛለች የሚለው ነገር ሴት ልጅን ካስወለድኳ በኋላ ብዙም ፈላጊ የላትም ብሎ የማሰብ ነገሮች በብዙ ወንዶች ላይ ስላለ እንደዚህ አይነት ነገሮች መበረታታት የለባቸውም። ልጅን ብዙ ትጎዳለህ። ልጅን በመሀል ብዙ ልጆች በጣም ይጎዳሉ። የእናትና የአባት ፍቅር አያገኙም። አሁን የእሷ ልጆች ኦልሬዲ አድገዋል፣ ግን መሀል ላይ በጣም ቻሌንጆች ነበሩ። ከሚያደርጓቸው ኢንተርቪው አንጻር ልጆቻቸው አብረው እንዲሆኑ ብዙ ጊዜ ይፈልጉ ነበር። እሷም ኖትል ነበር ምናምን፣ ግን አድገው አንድ ላይ ሆነዋል። ግን ህፃናቶች ደግሞ በጣም ይጎዳሉ። በጣም የአባታቸው ሲፈልጉ ቤት አያገኙትም። እናት ብቻዋን እንትን ትላለች። የሆነች በ2 ሳምንት በ3 ሳምንት አንድ ጊዜ መቶ ሸዋፕ ያደርጋል ያያል ምናምን። አሁን በተለይ በሰለጠነው ሀገር አሜሪካን ሀገር አብዛኛው ጊዜ እንደዚህ ነው እና እንደዚህ አይነት ነገሮች መበረታታት የለባቸውም። ልጆች ይጎዳሉ። ዋናዎቹ ኦኬ። ሴት ልጅ ጉዳቷ እንዳለ ሆኖ በጣም ከተወለደ በኋላ ባይለያዩ ችግሮችን ቁጭ በማለት ፈተው አንድ ላይ ቢሆኑ ባይነኝ እና ብዙም አልደግፍም ይሄንን የሷና ያሱ ባልና ሚስት ወይም ደግሞ ቦይፍሬንድ እና ገርል ፍሬንድ ተባብለው የሚኖሩ ሰዎች መሀል ላይ ከተለያዩ ከዚህ ጊዜ በኋላ ባልም የቱንም ያን ይቅርታ ብሎ ጠይቆ ቢመጣ ሚስት መቀበል የለባትም፣ ባልም መቀበል የለበትም ተብሎ የተቀመጠ የሆነ የታይም ፍሬም አለ? የለም። ግን
የታይም ፍሬም የለም። ከተቻለ በዚህ ይህን ያክል ዓመት ቆይተው ልጆቻቸውንም የልጅነት ማይንዳቸውን ጎድተው መሆን አልነበረበትም። ቶሎ ፊክስ መደረግ ነበረበት። ገባክ? አሁን የታይም ፍሬም እስከዚህ ጊዜ እስከዚህ ጊዜ ድረስ የሚል ነገር ታይም ፍሬም መቀመጥ አለበት ሳይሆን ከተገናኙ ቶሎ ቢያደርጉት ላይክ ወዳው ችግራቸውን ፊክስ አድርገው አንድ ላይ ቢሆኑ። ምክንያቱም በዚህ መሀል የተጎዱ የእሷና የሱ ትልቅ አዋቂዎች ናቸው። ነገሮችን ተነጋግረው መፍታት የሚችሉት ነገር ነው። ግን በመሀል ህፃናቶች ልጆቻቸው የእሷና የሱ የተለያየ ቦታ መሆናቸው የሆነ ራሱን የቻለ ሳይኮሎጂካሊ ጫና አለው በህፃናቶች ላይ። ገብተዋል። ፍቅሩ ብቻ አይደለም አንተ ያንተና የእሱና የእሷን ፍቅር ሳይሆን መሀል ላይ የተፈጠሩት ልጆች የሚጎዱበትን መንገድ ነው ማሰብ ያለብህ። ስለዚህ ይሄ ድጋሚ እንደዚህ መመለሳቸው ከጥቅሙ ጉዳቱ ያመዝናል ማለት ነው። ፍቅር ታድሶ እንደዚህ ሎንግ ታይም ቆይተው ባይመለሱ ነው የሚሻለው። 10 ምናምን ዓመት በኋላ 14 ዓመት ግን አይጠፋም። ፍቅር አንድ ፍቅር ከበደ የተባለ ባለሙያ ሕክምና ስፈር ያለ እንዳጠናው ከሆነ አንድ ፍቅር ሊቆይ የሚችለው 5 ዓመት ነው ይላል። ከዛ በኋላ እየደበዘዘ ይጠፋል ይላል። ሳይንስ እንኳን አይደው ነው በዚህ ጉዳይ ምን እንደሚል፣ ግን ባህላዊ ሐኪሙ እንደዛ ይላል። 14 ዓመት ሙሉ እሷም ሌላ ጋር እንደሄደች ትናገራለች፣ እሱም ሌላ ጋር እንደሄደ። እሱ እንደውም ሌላ ጋር መሄድ ብቻ አይደለም እሱም ከዚህ በፊት እንደሚናገረው ሐኪም ያዘዘለት ነው ይመስለው አሉ። ቶሎ አይቆይም አሉ፣ አይወድም። እና ከዚህ ባህሪ አሁን ምንድነው ማስተማመኛ ይዞ የመጣው ብሎ የሚጠይቁ ትክክለኛ ጥያቄ የሚያነሱ አሉ። አሁን ለመታረሙ ድጋሚ እንደማይሄድ ምንድነው ማስተማመኛ ያለው? ምክንያቱም ፐብሊክ ላይ እስካወጡ ድረስ ማንኛውንም ጥያቄዎች ማንሳት አለባቸው። ሊሆን የሚችል ጥያቄ እኛ አይደለንም ቤታቸው ገብተን የቀረጽናቸው፣ ራሳቸው ናቸው። ተቹን፣ አስተያየት ስጡን፣ ወቀሳም ከሆነ እንቀበላለን። ምንም አይነት አስተያየት ብሎ ፐብሊክ ላይ እስካወጡ ድረስ የመሰላችሁን ነገር የመተንተንና የመጠየቅ መብታቸው የተጠበቀ ይሆናል ማለት ነው። እና እኔ ልጠይቅ የምችለው ነገር አመል ካለበት ሰውየው አሁን ስለመታረሙ ምንድን ነው ማስተማመኛ ብዬ ብጠይቅ፣ ግን አመሉ ቺኮች ናቸው እንደ እኔ ሱስ ምናምን ይመስለኝ ነበር። እንደዛ ነው እንዴ? እኔ ሱስ ያለበት ምናምን ነበር የሚመስለኝ። እንዴት አንተ ይህን እንዴት አወቅ? እንግዲህ አሉ ነው ይዞ ሲገባ አልጋ ላይ ብለዋል እንዴ? አንተ ላይክ እንደዚህ በሚዲያ ሲመጡ ተናግረዋል። ሌላ ሴት ጋር ሄዶብኝ ነው ምናምን አይነት ነገር ነው። ዩኒቨርሲቲ መምህር በነበረ ሰዓት አንዳንድ ሴቶች የሚናገሩትን ሰምቻለሁ። የተቆረጠ ቪዲዮ ዩኒቨርሲቲ ውስጥ ያስተማራቸው እዛ አዲስ አበባ ዩኒቨርሲቲ ቲያትር ተማሪዎች ካላችሁ ይህንን እንትን ትላላችሁ። እና በዚህ ጉዳይ ላይ በደንብ ነው ስሙ የሚጠቀሰው እሱ። ያው መምህሮች የታወቀ እኮ ነው። መምህርና ሾፌር እዛ የሚያስተምሯቸው ተማሪዎች ጋር ምናምን የሚያስተምሯቸው በጣም ቆንጆ ወጣት ልጆች ስለሚመጡ ተማሪዎቹም ደግሞ መምህር ምናምን ሲሆን የሆነ በቀላሉ መምህር ጋር ያላቸው አታችመንት እና የሆነ በቀላሉ የመውደቅ ነገር አለ። ተማሪ ስትሆን መምህር ከንትን ሲል እና ደግሞ የታወቀ ነው። ተማሪ ስትሆን በጣም እኔ መምህሩ ነው፣ ግን ተማሪው ጋር መባለግ አለበት ብዬ አላስብም። ግን ብዙ ጊዜ አንቺ ተገቢ ነው ብለሽ ነው የምታስበው? ተገቢ አይደለም። ከዛ ከአንቺ በተቃራኒ የቆመ አንድ ሰው አስገባለን። ይሄ ድጋሚ ይሄን ተገቢ ነው ወይስ አይደለም? አንድ ላይ መሆናቸው አንድ ላይ ለምን ሆኑ ብዬ እኔ መቃወም አልፈልግም። እኔ ፍቅራቸውን አድሰው ከተመለሱ ይሁን፣ ግን እስቱ በጣም ረጅም ጊዜ ልጆቻቸውን በመሀል ጎድተዋል። ይሄ መሆን አልነበረበትም ነው የሚለው እንጂ ለምን ሆኖ አይደለም። ከዚህ የተለየ ሀሳብ ያላችሁ አላችሁ? ከዚህ የተለየ ሀሳብ ከቴምር የተለየ ሀሳብ ያላችሁ ሰዎች የተለያዩ ሀሳቦች መንሸራሸር ስላለባቸው ይሄ ጋብቻ ትክክል ነው፣ ምን ችግር አለው? 14 ዓመት አይደለም እሷ ከፈቀደች እና ከወደደች 20 ዓመት ቆይቶ ይመጣል፣ ምን ችግር አለው የምትሉ ሰዎች ካላችሁ አስገባችኋለሁ። የአንተ ሀሳብ ምንድን ነው ቴዳ? እኔ ኦብዘርቨር ነኝ፣ እኔ ታዛቢ ነኝ። እኔ ንፋሱ ያመጣውን ነገር የቃረምኩኝ ከሁሉም አንግል ነው። ያው ከፕሮፌሰር ሙሉጌታ ጀዋሪ አንግልም ልተነትን እችላለሁ፣ ከገነትም አንግል ለእሷ ፌርነስ ልተነትን እችላለሁ። የኔ ባህሪ አይታወቅም። ያው ፍቅር ደግሞ እንደ አዲስ አሁን እንትን ነው ታውቃለህ። ፍቅር የሆነ ጊዜ ተጣልተህ አንተ ገርፍሬንድ ጋር ታርቀህ አታውቅም? እና የሆነ የዛን ሰዓት የሆነ ስሜቱን አይሮ ነው። እሺ
እንደዛ ነው የሚሆነው። የእነሱም አዲስ ፍቅር እና አንድ የመንፈሳዊ ሰዎች ለወትሮ ዓለም በቃኝ ብላችሁ ለምድሪቷ የምትጸልዩ ሰዎች ለእኛ መተላለፋችንን ይቅር በላቸው እያላችሁ ለእኛ ስለኛ መተላለፍ ስለኛ ስለ ኃጢአታችን የምትጸልዩ የምትማልዱ መንፈሳዊ ሰዎች ካላችሁ ከመንፈሳዊ ዓለም ይሄ ነገር እንዴት ይታያል? ምን ይላል ራሱ መጽሐፍ ቅዱሱ ወይም ቁርአኑ? እንደዚህ አይነት ነገር ሲፈጠር በማህበረሰብ ውስጥ ምን ይላል? ከተገናኘ ነገር የተመሳሳቅ ብቻ ሳይሆን ቁም ነገር መለዋወጥ ስላለብን መንፈሳዊ ሰዎችም ካላችሁ ትልኩልኛላችሁ፣ እናንተን አስገባለሁ። መንፈሳዊ ሰዎች ካላችሁ አር ነው ኮመንት ላይ የምጽፉልኝ። አር ስታንድስ ፎር ያው የሪሊጅን ነገር የምታወሩ እንደሆናችሁ ነው ለእኔ የሚነግረኝ። አንዳንድ ሳይሆን አር ትጽፉልኛላችሁ። ሳንጃው እንኳን ደህና መጣ ወንድሜ። ቴዶ እንዴት ነው? እንኳን አደረሳችሁ። እንኳን አብሮ አደረሰን ወንድሜ። እንዴት ነህ? መስቀልን አድርገህ የዓመት በዓል ቀን የዓመት በዓል ቀን ይኸው ንፋሱ ደግሞ እንደዚህ አይነት ነገር አመጣብን። ከ6 ሰዓት በፊት የተለቀቀ ነው ይሄ። 9 ሰዓት በፊት የተለቀቀ ቪዲዮ ነው። አይ እኔም ቲክቶክ ላይ ዞር ዞር ሲል አይቻለሁ። የባለፈውን ነው በደንብ ያየሁት። ግን እኔ ምንድነው ያለኝ ሀሳብ ምንድነው የሆነ ባለትዳሮች ለልጃቸው ብቻ ብለው ከረንትሊ ውስጣቸው ያለው ነገር ከጠፋ መኖር አለባቸው ብዬ አላስብም። ገብቶሃል አባባሌ? ከዛን በተረፈ ደግሞ አይ ቲንክ ያን 14 ዓመት ሙሉ እሷም ሰው ስለጠፋ አይመስለኝም፣ እሱም ሰው ስለጠፋ አይመስለኝም አይደል? ዓለም ሰፊ ናት በጣም። ስቲል ግን እሷ ላይ የሚያየው እሷም ደግሞ እሱ ላይ የምታየው የሆነ ነገር ነበረ ማለት ነው። ገብቶሃል? አንዳንዴ የራሳቸው እኮ እኔ ሲጀመር ሊያስተምሩ ነው አሁን የሚለው ነገር ራሱ ዶንት ቲንክ ትክክል ነው ብዬ አላስብም። አንዳንድ ሰው በቃ ዶክተር አቤል አራር ጽፋል። አካውንት ፕራይቬት ነው መሰለኝ ልልክልህ አልቻልኩም። ሪኩዌስትም ልካችሁ ኮመንት ላይ አራር ከጻፋችሁ በኋላ የሃይማኖት ሰዎች ሪኩዌስትም ላኩልኝ ቶሎ ለማስገባት እንዲመቸኝ። እሺ ቀጥል ሳንጃው። አይ ምንድነው ሰው ሁላ የራሱ የቤት ስራ ውስጥ ነው ብዬ ነው የማስበው። አሁን ደግሞ የሚያገቡ በጣም ከ14 ዓመትም በላይ የሆኗቸው ሰዎች አሉ እዚህ ምድር ላይ በየፊናቸው ሄደው። አንዳንዱ ሰው በቃ የሆነ ተጎዳው እንደዚህ ያደረገችኝ ወይ እንደዚህ ያደረገኝ በሚል ብስጭት ውስጥ ወይ ሀዘን ውስጥ ወይ የሆነ እንትን ውስጥ ቆይቶ ያ ነገር ከውስጡ እስኪወጣ ዓመታት ሊፈጅ ይችላል። እንደምናስበው አይደለም የሆነ ነገር ገብቷል። ስሜቶቻችን፣ ሀሳቦቻችን ይቀያየራሉ። ተመልሰው ግን እህል ውሃ አለን ብለው እንደውም አሁን ከ14 ዓመት በኋላ ሲጋቡ ለልጆቻቸው ብለው ከሆነ ነው ስህተቱ ብዬ ነው እንደውም የማስበው። ገብቶሃል አባባሌ? እውነት በቃ የሆነ የአንተ ነፍስ ዞር ዞር ብላ ወንዳይታ ሊሆን ይችላል። እሱም እንደዛው አይደል? ተመልሰው እዛው ጋር ተመልሰው እሱን የምታይ ከሆነ እሷም እሱን እያየች ከሆነ እሱም እሷን እያየ ከሆነ ሳማው የሆነ ነገር እየተያዩት የሆነ ነገር አለ እርስ በራሳቸው እና 14 ዓመት አይደለም ከዛም በላይም ተመልሰው እኔ በግሌ 9 ዓመት የተለያዩ እንደውም ልጅቷ ሌላ አግብታ አንድ ልጅ ወልዳ ከሆነ 4 ዓመት በኋላ ተለያይታ ተመልሳ ከ9 ዓመት በፊት የነበራትን የልጇን አባት ያገባች ልጅ አለች። እኔ ያለሁበት የምኖርበት አካባቢ አሁን በቃ የራሳቸው የሆነ ነገር አለ። ሰዎች ሁሌ አንዳንዴ እንኳን ሜሬጅ ደረጃ ልጆች መውለድ ደረጃ ውስጥ ገብተን በዝም ብሎ ቦይፍሬንድ ሪሌሽንሽፕ ውስጥ ቦይፍሬንድ ገርልፍሬንድ በምንለው ሪሌሽንሽፕ ውስጥም ነገሮች ሁላ ስሙዝ ሊያሄዱ የእኛ ባህሪ ራሱ እንኳን ያ ሰው ትላንት እንዲህ ብሎኝ ነበረ ማለት ቀርቶ የእኛ ስሜቶች ራሱ ይቀያየራሉ በየጊዜ። የራሳቸው ስትራግል ነበረ ብዬ ነው የማስበው እና እዚህ ጋም ሲመጡ ሊያስተምሩ ነው የሚለው ነገር ራሱ አይ ዶንት ቲንክ በቃ የራሳቸው ቤት ስራ አለባቸው። ዛንግ ላይቭ እስከ ማልቀስ እስከ መሸመቃቅ ደረጃ ሲደርስ የሆነ የሚያሳዝን አይነት ነገር ብላ ሲያሳይ ነበር አይደል? ያኔ ኢንተርቪው ላይ የሆነ ነገር አለ በቃ ውስጥ የሆነ ያልቋጩት ቁጭ ብለው ያላወሩት ወይ ልቡ የፈለጋት የራሳቸው የቤት ስራ ነበረ። ሳማው የሆነ ሳለ ለምን ድሮውኑም
እንደዚህ 14 ዓመት ድረስ ለምን ቆዩ ታዲያ? አሁን ሊሆን ይችላል ከ14 ዓመት ሊፈጅ ይችላል የሆነን ሰው ይቅርታ ለማድረግ ኢቭን በደል ቢኖር ከውስጥ ለማውጣት ወይ ደግሞ ተመልሰ ራስን ሪአጀስት ለማድረግ ራሱ አመታት ሊፈጅ ይችላል አንዳንድ። ስለዚህ ቆይ ይሄ ሰውዬ አካዳሚሽያን ነው አገሪቷ ውስጥ አሉ ከሚባሉ ኤሊቶች ማን አንዱ ነው አይደል? ልጅ ነው። እሷ እንደምትናገረው ከሚስቱ ከሷ ጋር ብዙ መከራዎችን ያሳለፈ ሰው ነው። ከሷ ውጭ ሄዶ ከብዙ ሴቶች ጋር ወይም ደግሞ ትዳሩን ለማፍረስ ለዚህ ሰውዬ ሊነገረው ይገባል ተብሎ ይታሰባል። ምክንያቱም ይህ ሰውዬ መካሪ ነው ሊሆን የሚችለው ብዙ ልምድ ያሳለፈ ሰው ነው። ሌላ ነገር ነው። አሁን አሉባልታው ምናምን እንተውና ያደረገው ነገር ስህተት ስለመሆኑ ለመረዳት 14 ዓመት ነው የፈጀበት ማለት ነው። ሁለተኛ ፐብሊክ ላይ ማውጣታቸው ለአድማጭ ተመልካች ምን ለማስተላለፍ ፈልገው ነው? አሁን ከዚህ አሁን ይሄን የሚያይ ምንድን ነው የሚማረው? በአሉታዊ መንገድ ነው መልእክት የሚያስተላልፈው ወይስ በአዎንታዊ መንገድ ነው? ይሄ ነገር ይሄ በቪዲዮ ተቀርጾ ደረጃውን በጠበቀ ሁኔታ ተቀናብሮ ኤዲት ተደርጎ ፖስት መደረጉ በጣም ጠቃሚ ነው፣ አስተማሪ ነው ሊባል የሚችል ነገር ነው። በአጭሩ ያልካትን እንዳልይዘው በአጭሩ እንትን ለማለት እኔ አንዳንድ ሰው የሆነ ላይቭ ሲመጣ ዩቱብ ሲሰራ ቪዲዮ ሲቀረጽ ፖድካስት የሆነ ላይ ቀርቦ ወይ ቲክቶክ ነው እንደምታውቀው በፖለቲካውን በለው በምናምን አንዳንዴ እያስተማረ ላይሆን ይችላል። አንዳንድ ሰው የሆነ የውስጡን ጩኸት እየተነፈሰ ነው። አንተ በአሉታዊ መንገድም ተማርበት፣ በአዎንታዊ መልክም ተማርበት። እነዛ ሰው ላይ የሆነ ህፃናቶች ሊያዩ ይችላሉ፣ ልጆች ሊያዩ ይችላሉ፣ ሎንግ ዲስታንስ ላይ ያሉ ሰዎች ሊያዩ ይችላሉ። ኮርት ኬዝ እነሱ ይማራሉ ወይ በዚህ መልኩ መሆንም ይችላል ብለው ይዘናግ ሰዎች ይህን ነገር ኬር የሚያደርጉ አይመስለኝም እውነት ለመናገር። ሰዎች ለትንሽ አቴንሽን ብለው በጣም ከባባድ ነገሮች መጥተው እየተቀረጹ ብዙ የሚያደርጉ ሰዎች አይተሃል። የራሳቸውን ነገር እፎይ ለማለት ነው ብዬ ነው የማስበው። እና ቢዝነስ ነው በቃ ምንም አስተማሪ ነው እንትንን ጄኔሬሽንን እንዲጠቅም ነው እንዳይጠቅም ዶንት ኬር እሱ ነገር አይመስለኝም እኔ። በተረፈ ግን 14 ዓመት ፈጀበት ወይ ለምትለኝ ነገር ግን መጀመሪያ እሱ ተጸጽቶስ ቢሆን እሷ ራሱ ይቅርታ ለማድረግ 14 ዓመት ፈጅቶባት ሊሆን ይችል ነበር። ይዶን ነው ገብቷል። አባው ላይ አንዳንዴ የሆነ ትታ አታውቅም። አንዳንድ ነገር በጣም የምትወደው ጓደኛ አንዴ ሁለቴ ሶስቴ በጣም በድሎ በገንዘብ በድሎ ሊሆን ይችላል፣ በሆነ ነገር በድሎ ሊሆን ይችላል። አት ዘ ሴም ታይም በሆነ አንግል ደግሞ ተወደዋል። ከዛ ከነስተቱ በቃ አካባቢ ጋር ታረገዋለህ። በቃ ምን ታረጋለህ? እና እኔ እንደዛ ብዬ ነው የማስበው። ሊያስተምሩ ነው ብዬ አይደለም የማስበው። በቃ የራሳቸውን ጩኸት የራሳቸውን ስትራግል ነው። አሁንም ቢሆን ነገ ተመልሰው ደግሞ አይ የውሸት ነበር እኮ እንደገና ምናምን ሊሆን እኮ ይችላል። አሁንም ስቲል የራሳቸው ጩኸት ውስጥ ነው ያሉት። እና በተረፈ የሆነ ሰው ደግሞ እንዳልከው ይህ ሰው አዋቂ ነው የተማረ ነው ምናምን በጣም ብዙ ሜሬጅ ኮንሰልታንቶች አሉ። 2 ያግብተው ያልተሳካላቸው ሲንግል የሆኑ 50 ሰው ግን ቢሮ ከፍተው አድቫይዘሮች ገብቷል። ለራሱ ላያቅ ይችላል አንዳንድ ሰው እሱ ምንም ብዙ ኢትዮጵያ ውስጥ ብዙ ህዝብ በደንብ ስላልሰማ ነው እንጂ አስገራሚ ሰዎች አሉ። ለምሳሌ ዶክተር ማህረነ ወዳጄነ ማህረነ የሚባል ሰውዬ የሶፊያ ሽባባው ባለቤት የውጭ ሀገር ዜጋ ያላት የአንድ ባለስልጣን ሚስት ነበር ያገባው። ከዛ በፊት አንድ ሴት ጓደኛ ነበረችው። ከዛ ሶፊያ ሽባባውን አገባ። 3ቱንም ፈቷል። ገስዋት ይሄ ሰውዬ በሜሬጅ ጉዳይ በፍቺ ጉዳይ ጥናታዊ ጽሑፍ የጻፈ ሰውዬ ነው። በመንፈሳዊ ራሱ እንዴት ስታወራ እንኳን እንዴት ስክን ብለህ ሰዎች እንዴት መረዳት እንዳለብህ እንዴት ብለህ እንግዲህ ዲዩት ሲደረግ የእሱን አነጋገር ታያለህ አይደል? እና አሁን ከዚህ ሰውዬ ጋር የፈለገ ሰይጣን ራሱ እንዴት ሊጣላ ይችላል እስክትል ድረስ ነው አንደበቱ የሚጣፍጠው አይደል? እና እሷን ሙዚቃ ላይ ካሳበቡ ዝም ብሎ ማን መደበኛው ምስኪኖቹ እንዴት አንዳንድ ጊዜ እስቲ ቆይ ወደ ሌሎች ሀሳቦችን እንስማና
እንዴት አያችሁ ነው? የተለየ ሀሳብ ያላችሁ እዚሁ 3 አዳዲስ ከታች የገባችሁ አላችሁ። ከያብ ልጀምር። ይሄ ነገር አስተማሪነቱ ነው የሚያይለው ወይስ አሉታዊ ጎኑ ነው የሚያይለው? አሁን ያለንበት ዘመን እንደምታውቁት ሁሉም ነገር ሰው ሲበላ፣ ሲጠጣ፣ ልብስ ሲገዛ፣ ምግብ ሲያበስል እያንዳንዱ ነገር ሪከርድ የሚደረግበት ነው። ካላየን አይሆንም። አንድ ሰው የሆነ ነገር ሲበላ እንኳን እኛ ካላየን የበላ ማይመስላቸው ሰዎች ያሉበት ዘመን ላይ ያለ ነው። 21ኛው ክፍለ ዘመን እንደዚህ የኢንፎርሜሽን የሚዲያ ዘመን ነው። ዘመኑ ያመጣው ነው። ግን እንዲህ ያሉ ነገሮች አንዳንዶች ሲሆን በድብቅ ውስጡን መያዝ ያለበት እንደገና ደግሞ ከ14 ዓመት በኋላ ነው ተመልሰው የተገናኙት ሰዎች ትምህርት ያስፈልጋቸዋል፣ መስከን ያስፈልጋቸዋል፣ ብዙ ነገር ያስፈልጋል። ተሯርጦ ሚዲያ ላይ መልቀቅ አስፈላጊ አይደለም የሚሉ አሉ። አንዳንዶች ደግሞ አስተማሪ ነው የሚሉ አሉ። እናንተም እንደምትሉ አላውቅም። ያ ምንድን ነው የምትዩ? አቤት ቴዲዬ፣ እንኳን አደረሳችሁላችሁም። ተመስገን፣ እኛም ወግ ደረሰን። ቴንክ ዩ ኤኒዌይ ሰው አንድ ነገር አስተማሪ አይደለም ለእኔ አላስተማረኝም። እንትን ድራማ ነው የሰሩብን። አንድ ነገር ግን ተፈጥሯል በመካከላቸው። ምን ተፈጠረ መሰለ? እኔ በምገምተው ማለት ነው 14 ዓመት ሲኖሩ ተለያይተው ኤቭሪቲንግ ዋዝ ፋይን ላይክ ጥሩ ነበር ሁሉም ነገር እና ማለት እንደ እህት እንደ ወንድም ሆነው እሷ ቤት እየሄደ እያደረ እየበላ እየጠጣ ግን ደግሞ በጎን ዴት እያደረገ ይኖሩ ነበረ። እንደማስበው ምናልባት ሆፕ ኖራት የምትጠብቀው ሌላ ሴት ትኖር ይሆናል። ልታገባው የምትፈልግ ሴት ትኖር ይሆናል። ወይም ደግሞ አንድ ቀን ይወድቅልኛል እያለች እንደምትከተል የሚከተሉ ሴቶች ሊኖሩ ይችላል። አሁን ምን ሆነ በኋላ ላይ እሷ ሴትዮዋ ገንዘብ በመስራት ሚዲያ ላይ በመውጣትና ገንዘብ በመስራት ይሄን ነገሮች ስለምታደርግ ይሄንን በዚህ አይነት ግፊት ወደ ሚዲያ ወጡ ለመታወቅ ሲባል ሳያስቡት ታሪካቸውን አወጡና ተናገሩ። ከተናገሩ በኋላ ምን ይመጣል? አሁን እሱም ለሷ ፊሊንግ እንዳለው እዛ ቦታ አስረዳ። እሷም በቃ ተለያይተው የማይኖሩ ሰዎች መሆናቸውን አስረዱ እዛ ቦታ። አሁን ወደ ሪያሊቲ ኑሯቸው ሲመለሱ ሲመስለኝ እነዛ ሆፕ ያደረጉ ሴቶች ወይም ዴት ሲያደርጉት የነበሩ ሴቶች ተሰብስበዋል ማለት ነው። በቃ ቀርተዋል። አሁን የሰውዬ ባዶውን ቀርቷል ይመስለኛል። አንደኛ በሷም ጎን ደግሞ ሊኖር ይችላል። ገብተዋል። ሆፕ የሚያደርጉ ወንዶች ሊኖሩ ይችላሉ። አይ እነዚህ ሰዎች እንደዚህ በጣም አታችመንት ካላቸው ለምንድን ነው እሱ ጠብቀው ምናምን የሚል ገበያዎቻቸውን ዘጋግተው ይመስለኛል የወጡት የዛለት ከተናገሩ በኋላ እና አችን 1 ዓመት ሲያሳልፏት ሪያሊቲ ክሊክ እያደረገ ይመጣል። አሁን ምንድነው ይነጋገራሉ። የኔ ሴናሪዮ ነው። ይነጋገራሉ። ከዛ ኦኬ ያቀረብነው እንትን የሄድንበት አቅጣጫ አላዋጣንም። ስለዚህ ከእንግዲህ እኔንም ያገባኝ የለም አንተንም ያገባ የለም። ዞሮ ዞሮ ሌትስ ካም ቱጌዘር ነው። ተዋደው አይደለም ቱ ቢ ኦነስት። ይሄ አሁን ለባልና ለሚስት ፍቅር ተዋደው እንዳልሆነ ይገባኛል። የኔ ሴናሪዮ ነው ይሄም ራሱ እሱ ስላውን ሊታረም ይችላል። ፐብሊክ ላይ እስካወጡ ድረስ ማንኛውንም አይነት ሀሳብ የመስጠት መብታችን የተጠበቀ ነው። ስድብ እስካልሆነ ድረስ ተቹን ብለዋል። ለመተቸትም ለማወደስም ነው ፖስት ያደረጉት። ስለዚህ እንደዛ ከሆነ ደግሞ እሱሳ ከዚህ ባህሪው ተለውጦ ይሆን? ነገስ አለመሄዱ ምንድን ነው ማስተማመኛው? እንደውም አሁን በደንብ ይሄዳል ከእንግዲህ በኋላ ብሶበት። አዎ እንዴ ተቀበለችው። አሁን እኮ it's like everything fine ሆኗል። ተቀብለዋለች። ካገኘ he's gonna go በቃ ይሄዳል። እንደኔ እንደዛ ነው። እንደውም ደግሞ ጠብቁ። አሁን ትንሽ እንጠብቃለን። ከ1 ዓመት በኋላ ሌላ ታሪክ አሁን ሪያሊቲ ሾው ለማምጣት ነው የፈለጉት እና ሌላ ኢንቮልቭ የምታረግ ሴት ትመጣለች ምናምን የሆነ ነገር ብቻ ይፈጠራል አይ ቲንክ። እና እንደዛ ነው የምንጠብቀው። ይሄ ለኛ ላይ ድራማ የተጫወቱብን ነው። እንዳልኩ በቃ ሪያሊቲ ህይወታቸው አሁን ተበጥብጧል። እንትን ሆኗል። ከነሱ ሌላ ወንዶች የሚፈልጓቸው እሷንም እሱንም የቀረቧቸው ወንድና ሴቶች እነሱ እንደማይሆናቸው አውቀዋል። እየሸሹ ነው። ስለዚህ እዚህ ጋር ያላቸው አማራጭ እነዚህ ሰዎች
አንድ ቦታ መጣበቅ መገና እንትን መያያዝ አብረው መሆን ከዛ ሪያሊቲ ሾው ሊሰሩብን ነው። በቃ አሁን እየወጡ የህይወታቸውን እንደለመዱት ያሳዩናል። ለኛ ያው ለምስኪኑ ህዝብ ያን እያየ ይዝናናል። እነሱ በቤታቸው አስተማርን ነው የሚሉን። ገንዘብ ያገኛሉ፣ ግን ባድ ኢንፍሉዌንስ እየፈጠሩ ነው። ትክክል። ምክንያቱም ተፋተው ያሉ ሰዎች ምናልባት ከተፋቱ 6 ወር ናቸው፣ 1 ወር ናቸው። ምን ታካብጃለሽ? ገነት እንኳን 14 ዓመት ዞሮ የመጣውን ባሏን ተቀበል አይደል እንዴ ሊል ይችላል። ያስ ቴንክ ዩ ምንድነው አታይም እንዴ? በእኔ ተጀመረ እንዴ ያሉ ሰዎች እንዲበዙ ሊያደርግ ይችላል የሚሉ ወገኖች አሉና ይህ ትክክለኛ እንትን ነው። እስኪ ወደ ፒሲ ልምጣ። እንዴት አየሽ? ለአንቺ ማለት ሲጀመር እንኳን አደረሰሽ እህቴ። ይሄን ነገር የኢትዮጵያ ሕዝብ እኛ ማወቅ አለብን። አሁን ለእኛ ማሳወቃቸው ተገቢ ነው ብለሽ ታስቢያለሽ? እስኪ ከዛ ጀምሪ። ኖ ምንድነው አሁን ይሄ ፕላትፎርም እንዳለመታደል ሆኖ ለኢትዮጵያውያን ነውርን ያለማነወርን የነገሰበት። ከዚህ በፊት ቴዲ በጣም ድሮ አውርተን እናውቃለን። እና አንዳንድ ጊዜ እንዲህ እግዚአብሔርም የሚጸየፋቸው ለትውልድም የማታስተላልፋቸው ቅን የሚመስሉ ግን ደግሞ ቶክሲክ ልክ አሁን እንደዚህ እንደ አሁን ላይ ዌስተርን እንደሚያካሂዱት ይሄ የጾታ መቀየር ከዛ በኋላ የሆነው ነገር ከዛ ደግሞ 18 ዓመት ሲሞላ ጾታ ወቅ እንደሚለው አይነት አካሄድ ሰዎች ወይም ልጆቻችን በዝሙት የተፈታን ትዳር ከ14 ዓመት በኋላ የሚገርመው ሰዎች ለመሆኑ አስተውለው ይሆን? ልጅቷ ሴቷ ልጅ መጽሐፍ ቅዱስ ነው የሰጠቻቸው። ኋለኞች ፊት ፊተኞች ኋላ ነው። እንግዲህ ኢማጂን የተፈጠሩበት አሁን ምንድን ነው ልንማር ወይም ሊያስተምሩልን የፈለጉት ልጆቻችንን? ቅድም ይቤ ብለዋለች። ምንድን ነው የሚማሩት ከዚህ? ኦኬ ምን ታካብዳለህ ምን ታካብጃለሽ? ዊች ቴዲ እንዳልከው ማለት ነው። እና አንዳንድ ጊዜ ለትዳር ያልተፈቀደ ወይም ቶታሊ የተከለከለ አቴንሽን ፍሪክ መሆን ይመስለኛል። ሰዎች በቃ እረፍት ያጣሉ። በቃ የሆነ ነገር መፈመስ ይፈልግ። በተለይ ደግሞ እነዚህ ስክሪንን የተለማመዱ ሰዎች እንደ አዲክሽን ይመስለኛል። እና ኢትስ ቶታሊ ሮንግ። ማንንም አያስተምርም። የልጆችንም አይምሮ አቢዩዝ ማድረግ ነው ጭራሽ። እኔ አልደግፈውም ቴዲዬ። ልክ አይደለም። ከሚያስተላልፈው ነገር ይልቅ አሉታዊ መንገድ የሚያሳድረው ተጽዕኖ ይበዛል ያልሽው። ቴንክ ዩ። ሌላው በዚሁ አጋጣሚ እዚህ ጋር ኮመንት ለሚያደርጉ ሰዎች የምሰጠው አስተያየት ይሄ ሶሻል ሚዲያ እኛም እንድናስተውልበት፣ እንድንናገርበት፣ ትውልድ እንድናድንበት ሰዎች ራሳቸውን ኤክስፖዝ እስካደረጉ ድረስ በነገራችሁ ላይ ወደ ፐብሊክ የሚወጣና የማይወጣን ለይቶ ማወቅ ራሱ የሶሻል ሚዲያን አጠቃቀም ከምናውቅበት አንዱ ነገር ነው። ስለዚህ እስካወጡ ድረስ ልጆቻችንን እያንጋደዱ ነውና እኛም አጌነስተን ማጣፋት አለብን። ስለዚህ ፖዚቲቭሊ ተመልከቱት ማለት ነው። ቴንኪዩ ቴዲዬ። ማወቅ አለባችሁ። በተለይ አንዳንዱ እንደው ዩዘርኔም እና ፓስዋርድ ክሬት አድርጎ አካውንት አለው እንጂ ሶሻል ሚዲያ እንዴት እንደሆነ አልገባው። ሶሻል ሚዲያ ፎቶ እንኳን ተነስተ ፖስት ብታደርግ ሰው ሊሰድብህ ይችላል፣ ሊያወድስ ይችላል። በቃ ክፍት ነህ ማለት ነው። ካልፈለክ ትችት ፐብሊክ አለማድረግ ነው። ፕራይቬት አድርገው። ያለው የተለያየ አይነት እብድ አለ፣ ምሁር አለ፣ የከሰረ አለ፣ መካሪ አለ፣ ተስፋ አስቆራጭ አለ፣ ተስፋ ራሱ የቆረጠ አለ። ብዙ አይነት ዓለም ውስጥ ፎቶውን ፖስት አድርገህ ያውም ደግሞ ሳንጠይቅህ ከዛ በኋላ ለምን ተቻችሁ፣ ለምን ሀሳብ አስተያየት ሰጣችሁ አይባልም። ይሄ የራሱ ሶሻል ሚዲያን በአግባቡ አለማወቅ ነው። አሁን ያለበትንም ዓለም በአግባቡ አለማወቅ ነው። እና ፖስት አድርጓል። እንግዲህ ህዝብ አስተያየት ይሰጣል። ትከሻችን አልቻለም መሸከም አልቻለም ካሉ እንግዲህ መጀመሪያ መጠንቀቅ ነበረባቸው። እንደውም በተቻለ መጠን በጣም በሰከነ መንገድ ነው እዚህ ያሉትም እኔም እያወራን ያለ ነው እንጂ ገና ያገኟቸዋል። አሁን እነዚህ ስጋ በምላሳቸው የሚከትፉ ሰዎች ሲያገኟቸው በቃ መደበሪያ ነው የሚያደርጓቸው። በዚህ ሰውዬ መከራ ደረሰብን የሚሉ ሴቶች ከዚህ በኋላ ሊወጡ ይችላሉ። ምን ታደርጋላችሁ? ተስፋ ሰጥቶኝ ጠፋ እንዲያርገ በሰልፍ ሊመጡ ይችላሉ። ይህን ሲሰሙ ሊመጡ ይችላሉ። መቻል አለበት ነው ባይነኝ እና አትጥሉት ለማለት ያለው። እሺ
ቁም ነገሩ ግን ይሄ ነገር አስተማሪ ነው ወይስ በአሉታዊ መንገድ ነው ትውልዱን ሊቀርጽ የሚችለው የሚለውን ጉዳይ ነው እየተነተንን ያለ ነው። ይሄን ደግሞ የምናወራው ኦርዲነሪ ዝም ብሎ ታዋቂ ሰዎች ስላልሆኑ አይደለም። እኚህ ሰዎች በጣም ፕሮሚናንት ናቸው። ረዳት ፕሮፌሰር ነው፣ የቲያትር አስተማሪ ነው። እሷም የሚዲያ ሰው ናት፣ መታቋት ናት። ኢች ኤንድ ኤቭሪ ፉት ስቴፓ ዜና መሆን የሚችል ነው። እያንዳንዱ እንቅስቃሴው ዜና የሚሆን ሰው ነው። ስለዛ ነው እያወራን ያለ ነው እንጂ ስለሌላ አይደለም። በዛ ወድ ብትረዱት ለማለት ያህል ነው። መዓዛ ሀበሻ እንዴት ነሽ? እንኳን አደረሰሽ እህቴ። እንኳን አብሮ አደረሰን። ሁላችሁም እንኳን አደረሳችሁ። ሰማለኝ ትሰሚያለሽ? አዎ ኦኬ። እኔ አስተማሪ ነው ብዬ አላምንም ይሄ ነገር ማለት ነው። ለምን ብትለኝ ከዚህ በፊት ብዙ ሶሻል ሚዲያ ላይ ሲቀርቡ ሰይፉ ላይ እንኳን በቃ የለመናቸው ሰው በሃይማኖትም ተለምነው በማህበረሰብም ተለምነው እያለቀሰ እንኳን የለመናቸው ሰው እንዳለና መታረቅ እንደማይፈልጉና ይሄ ነገር ያለቀለት ጉዳይ እንደሆነ ብዙ ጊዜ ነግረውናል። አሁን ምን ተገኝቶ ነው የመጡት? እንደኔ አንደኛው ቢዝነስ ነው፣ ሁለተኛው ደግሞ ወይም ደግሞ የጤንነት ጉዳይ ካለበት ነገ ተወቃሽ ላለመሆን በልጆቿ ወይም ደግሞ በማህበረሰቡ ተወቃሽ ላለመሆን ነው ከሱ ጋር አንድ ለመሆን ወይም ደግሞ ፊልም ለመስራት እንደዚህ ድራማ ለመስራት የመጡት ብዬ ነው የማስበው እንጂ ይሄውን አመት ከተለያየክ በኋላ ሁሉም ሰው የሚለያይበት እኮ ሪዝን አለው አይደለም? ትላንትና ይቺ ሴትዮዋ ታማ ማህበረሰቡ ሰብስቦ ገንዘብ ሲሰጣት የት ነበረ? እንደውም ኢቨን እንኳን ለልጆቹ ማሳደጊያ እንኳን ፍርድ ቤት እየተመላለሰች እየተከራከረች ነበረ፣ አልሰጥም ሲል ማለት ነው። ማምን እናት ነኝ እንደምንም ብዬ ለፍቼ ጥሬ ልጆችን ካሳደግኩ በኋላ አንገቴን ቀና ካርኩ በኋላ የመጣ ወንድ አባታቸው ነው እንጂ ባሌ ሊሆን ይችላል ብዬ አላስብም። ቢኮዝ ትላንትና የመጣህበት እኮ ባግራውንድ አለ። ትላንትና ገለፋህበት ወይም ደግሞ ልጆች ታሞ ሳተኛበት አንተ ብዙ ነገር ታሳልፋለህ እንደ እናት ማለት ነው። ትላንትና ብዙ ነገር ካሳለፈች በኋላ አሁን አንድ መሆናቸውን ፐብሊክ ማውጣታቸው እንዳልኩ ቢዝነስ ነው። ግን ደግሞ ትላንትና ብዙ ነገር አሳልፌ እሱን ፍርድ ቤት እየተንከራተተ አንተ ገንዘብ ስጥ አልሰጥም እያለ ነበር ሰውዬ። አሁን ሰክሰስፉል ስለሆነች ነው እየተመለሰውን ብዬ አምናለሁ እንደኔ እንጂ እንደ ትላንትና ወድቃ ታማ የሆነ ነገሯ ጎሎ ቢሆን ኖር ይመለሳል? ይሄን ጥያቄ ነው። ሰው ይመለሳል ብዬ አላስብም። እና አንድ ፓርቷን ኦኬ እሺ ጨርሽና አንድ ነገር አስደምጣችኋለሁ። የቆየ የዛሬ 1 ዓመት ሰይፉ ላይ የተናገረች ድምፅም አለ። እሱን ካስታወስከው ራሱ ማለት ነው። እና አሁን ራሱ ሲዝን 1 ሲዝን 2 እያሉ ድራማ እየሰሩብን ነው ብዬ አስባለሁ። ገና ይቀጥላል፣ ማቆም የለውም። እና አሁን ራሱ ገብቼ ሳይ ወደ 330,000 ማህበረሰብ ታይቷቸዋል። እና ኢትስ ቢዝነስ። ክፍል 2 ላይ ደግሞ እንደገና በቃኝ ብሎ ሄደ ሲባል ብዬ ነበር የሚል ደግሞ ሰው ይመጣል። በብዬ ነበረም ትተለትናለህ። ተዘጋጅ። የኛ ማህበረሰብ በነገራችን ላይ ሶሪ ጠርጥሬ ነበር። እስኪ ለማንኛውም ስለ ስብዕናቸው ይናገሩ ነበር። ጓደኛ እንደነበራት ትናገራለች። ነው ፈልጌ ያገኘሁት የዛሬ እንደውም ሄዳ እንዳናገራቻትም እንኳን በጣም ጥሩ ሰውና መቀጠል ትችላለች እንዳለቻት ማለት ነው። ይሄ እኮ ሲያበቃል አንድ ሴት ልጅ ሚስት 4 ልጅ አላት በቃ ስትል ሄዳ እንኳን የገሱን ፍቅረኛ ከተዋወቀች አብቅቶላታል ማለት እኮ ነው። ፍቅር የላትም። ቆይ ላስደምጣችሁ። ጓደኛ ይዛ ለልጆቿ ባል የሚሆን ወንድ እንዳጣች ትናገራለች። እንደ አንድ ጋዜጠኛ እነዚህ ተይዘው ለልጆቼ አባት አቶ አሁን እንደዚህ አይነት ጉዳይ ተንታኝ በሆን እኔ አሁን ባህል ስለሆነ የተዝናናን እናወራ ብዬ እንጂ እኔ በዋዛ አልለቅም። እኔ አብሶሉት ራይት አለኝ እኔ ምክንያቱም እያንዳንዱ ነገርን ልዘግብ ነው የተቀመጥኩት። አሁን ይሄ ስራዬ ቢሆን እኔ እሷ ይዛ የለቀቀቻቸው ባሎች የት ነው ያሉት ብዬ ለመረመር እችላለሁ። ወይ እያለቀሱ ሊሆን ይችላል፣ እነሱም ተበድለው ሊሆን ይችላል። ከዚህ ከ14 ዓመት በኋላ ሲዛ ከለቀቀቻቸው ከእንደገና ወንዶች ጋር ድጋሚ እንደማትገናኝስ ምንድን ነው ማስተማመኛው? ለማንኛውም ግን የዛሬ ዓመት ከምናምን እንደዚህ ብላ ነበር። እስኪ ስሞት እኔ ልጆቼን እንደ በጎን አይንም ማየት አይችልም አንድ ሰው አይደለም እንትንና የተሰሙኝ ነገሮች አሉ። በጓደኝነት ላይ ይኖር በልጆች እንዲመጣ አልደራደርም። የለም በቃ የለም።
ስለዚህ ለነሱ ሌላ ቦታ አላስገባም። ምን ያህል ቼክ አረግሽ? ጓደኛ ትይዛለህ፣ ቼክ ታደርጋለህ። ጓደኛ ትይዛለህ፣ ቼክ ታደርጋለህ። አሁን ለልጆቼ አባት የሚሆን ባል አላገኘውም ካለች አንድ ወንድ አይደለም የሞከረችው ማለት ነው። መላምት ማስቀመጥ ትችላላችሁ እናንተ። በዚህ የተካናችሁ ነው ሲፈጥረን በዚህ የተካንን። እች ሴት 2 3 ወይ 4 ሞክራ ሊሆን ይችላል። ስንት ሞክራ ነው ለልጆቹ አባት የሚሆን ባል ያጣችው ብሎ የሚጠይቅ ሰው ሊኖር ይችላል። የሆነ ሆኖ ግን ጓደኛ ይዛ እንደነበረ ከራሷ አንደበት ትሰማላችሁ። እስኪ ስሙት። የለም በቃ የለም። ስለዚህ ለነሱ ሌላ ቦታ አላስገባም። ምን ያህል ቼክ አረግሽ? ጓደኛ ትይዛለህ፣ ቼክ ታደርጋለህ። ግን እኔ ልጆቼን እንደ በጎን አይኑ ምን ያህል ቼክ አረግሽ ብሎ ሰይፉ ሲጠይቃት አይ ጓደኛ ትይዛለህ፣ ቼክ ታደርጋለህ። ስለዚህ ጓደኛ ይዛለች። ወተት ነጭ ነው ተብሎ አይነገራችሁም። እናንተ እዚህ ኮመንት ላይ ላላችሁ ሰዎች ይገባችኋል። ከኛ በላይ እንደዚህ አይነት ነገሮች የምታውቁ ናችሁና ጓደኞች ይዛ ለልጆቹ አባት የሚሆን አታለች ማለት ነው። ስለዚህ ስትፈልግ ያገኘችው እሱን ነው ማለት ነው። ለልጆቹ አባት የሚሆነው ባዮሎጂካል አባታቸው የሆነው ሙሉጌታ ነው። ሙሉጌታ አቬለብል ከሆነ በቃ ዋይኖት በሚል ያገባችሁ። ቁም ነገሩ ግን የራሳቸው ነው። ፐብሊክ ላይ ግን እስካስቀመጡት ለትውልድ ምንድን ነው የሚያስተላልፈው ነው። በተለይ በትዳሩ ስላሉ ባልና ሚስቶች ምንድን ነው የሚያስተላልፈው? ላላገቡ ሰዎች ምንድን ነው የሚያስተላልፈው? ይሄ ነገር ባናየው ኖሮ ምንም አንናገርም። ስላየ ነው ግን እኚህ ትልቅ ሰዎች ናቸው፣ ፐብሊክ ፊገር ናቸው። ኃላፊነት የጎደለው ነው። ምንም የሚያስተምር ነገር የሌለው እንደው ለገንዘብ ስብሰባ ብለው ከሆነ እኚህ ሰዎች ለገንዘብ ስብሰባ ብለው እንዲህ ያለ ነገር ማስተላለፍ አለባቸው። ሪከርድ አድርገው ፖስት ማድረግ አለባቸው። ልክ እንደ ጀማሪ ዩቲዩበሮች እንደ አቴንሽን ሲከሮችን መሆን አለባቸው። እኚህ ሰዎች ትልቅ ሰዎች ናቸው፣ ልጆች ያሏቸው ሰዎች ናቸው። እንዴት ማመዛዘን ተሳናቸው ነው ጥያቄው። እስኪ ስሟት። ማየት አይችልም አንድ ሰው አይደለም እንትንና የተሰሙ ነገሮች አሉ። በጓደኝነት ላይ የኖርኩ በልጆች እንዲመጣ አልደራደርም። ጭራሽ ኑሮ ጀምራለች። ከሌሎች ወንዶች ጋር በጓደኝነት እየኖረች አይታለች። እንደሷ ቀለል አድርጋው ጓደኝነት ብላው ሊሆን ይችላል እንጂ ትዳርም ሊሆን ይችላል። ስለዚህ ነጥብ ስታገኙ ወይም የሆነች ቀዳዳ ስታገኙ የማገናኘት ክህሎት ያላችሁ ችሎታ ያላችሁ ሰዎች ነገ ከነገ ወዲያ በተለይ ዩቲዩበሮች እነዚህን ነገሮች ፈላልጋችሁ አግኝታችሁ የተሟላ መረጃ ታቀርቡናላችሁ ብዬ አስባለሁ። የተሟላ መረጃ ስል በትዳር ኖራለች ሴትዮዋ። አንዳንዶቻችሁ እንደምትሉት አይደለም። ይሄ ሳታገባ እሱን ብቻ የጠበቀች አይደለም የኖረችው። በደንብ ስላልሰማችሁ ነው እንጂ ይኸው በትዳር ኖራለች። እሱ በልጆቹ አይደራደርም። እኔ የምፈልገው በልጆቹ የማይደራደር አባት ነው። እሱም ደግሞ ብቸኛው እሱ ነው። ይመለሳ ይመለሳ ለሰይፉ ግራ ገብቶት ማይደራደረው ቢመለስ አይሻልም? አባት ሙሌ ብጠይቅ የምፈልገው ኦኬ፣ ምን ትላላችሁ? የቀረውን አስደምጣችኋለሁ። እሺ ፒሲ አንቺ ጋር ነው የቆምኩት። ወይ ቴዲ አይ እኔማ ኤክስፕሌን አረብክ ኢትስ ቶታሊ ሮንግ። እኔ ማዛጋ ነው የቆምኩት። ወደ ማዛጋ ነው ዋራ ማዚ ጋር ነው የነበረው። እኔ ጋራ ነው ያቆምከው። እና ትላንትና አባት የሚያስፈልጋቸው እኮ እድሜ ነበር አይደለም? በጣም ልጆች ሲሆኑ በጣም አባት ይፈልጋሉ። አባት እውነተኛ አባት፣ ትምህርት ቤት የሚወስዳቸው፣ የሚከታተላቸው፣ የሚቆጣቸው፣ የሚመታቸው አባት ይፈልጋሉ። ሰው አሁን ካደጉ በኋላ ግን መመለሱ ጥቅም አለው ብዬ አላምንም። ሰው ቢዝነስ ነው በቃ አጠቃላይ ጄኔራል። እና ፓርት 3 ፓርት 4 እንጠብቃለን። አመሰግናለሁ። ኦቨርኦል በቃ ከሁላችሁም የተረዳሁት ነገር ገንዘብ እስካስገኝላቸው ድረስ ማንም ሆነ ማንም እነዚህ እንደምናከብራቸው ትልቅ ስም አላቸው ምንላቸው የሚሆኑ ስም የሌላቸው የሚሆኑ አሁን ያለንበት ሁኔታ ገንዘብ ያስገኝ እንጂ ዜዶን ኬር ማለት ነው። መልእክቱ አድማጭ ጋር ሲደርስ አሉታዊ ነው። ይሄ ትውልድን የሚያስተምር ነው፣ ማስተምር ነው። ግድ የላቸውም። በቃ ጉዳዩ ብቻ ሴንሲቲቭ ይሁንና አስለቃሽ ይሁን ብዙ ቪወር ያገኘው እንጂ ግድ የላቸውም ማለት ነው። እንደዛ ማለት ይቻላል። በዚህ ተስማማላችሁ? አራታችሁ? እኔ እስማማለሁ ቴዲ።
ሌላ ምንድነው እስቲ ከተፈቀደልኝ ላውራ። ምንድነው እኔ የሚገባኝ የወላጆች ትልቅ ሪስፖንሲቢሊቲ ምንድነው? ልጆችን ያው ልጅ ሁሌ በሚሄድበት መንገድ ትመራዋለህ እንደ ሃይማኖትም ቢሆን። ለምሳሌ ባልና ሚስት አብረው ሲኖሩ የሚያጋቡት ፍቅር የሚያጋቡት ላይክ አሁን ላይ የምታዩቸው ወንድ ለሴት ጨከነ፣ ሴት ለወንድ ጨከነች፣ የዚህ ነገር ፍሬዎች ናቸው። ስናሳድጋቸው ልጆቻችንን ምን ያህል ነው ትራውማታይዝ እያደረግን ያሳደግናቸው? ምንድነው እየጨመርንባቸው ያደግነው? በጣም እርግጠኛ ሆኜ የምነግራችሁ የእነዚህ ልጆች ፋሚሊ ሙሉ ስክሪፕት እየሰሩ ነው ያደጉት። ጭንቅላታቸው የቱም ጋር አላረፈም። የቱም ጋር ዘሞተ ሲባሉ፣ ታማ ገንዘብ አልሰጠም ሲባሉ፣ ሰይፉ ላይ ሲቀርቡ፣ ተጋቡ ሲባሉ፣ እሷ ደግሞ ቭሎግ ስትሰራባቸው በየምናምኑ ማለት ይሄ ኢሪስፖንሲብል ለራስ ብቻ አግበስብሶ መኖር ስለተፈጠረልን ወይም ስለተሰጠን አደራ አለመኖር። እኛ ወላጆች ለልጆቻችን የምናጋባው ፍቅር የምናሳየው ሴት ልጇ እኮ የምትወደውን ወንድ ልታገባ ወይም ደግሞ ላይክ ወንድነትን የምታውቀው በእናቷ ነው። አሁን እናቷ መልካም ናት ልትላት ነው፣ ጥሩ ናት ኤንጅል ልትሆን ነው፣ የሴትነት ልኬት ልትሆን ነው ሲባል እኮ ስናውቀው እኛ ሴቶች በጥሩ ዊዝደም እግዚአብሔር ፈጥሮናል። ሴት ልጅ ቤቷን አደባባይ ሳታወጣ ጓዳዋን ልጆቿን እንዴት አድርጋ እንደምትመራ ራሱ አፈጣጠር የሰጠን ነገር ነው። ሁሉም ነገር ኤክስፖዝ አይደረግም ውጪ ላይ። ይሄ ሆዳምነት ነው ብዬ የምለው። አም ቬሪ ሶሪ። ለምን ወልጃለሁ፣ ልጅ አለኝ፣ አም ሪስፖንሲብል። የቱ ድረስ ነው ለልጄ? የሆነ ጊዜ ላይ እኮ ያንተን ማኖር ታቆምና ለልጅህ ትኖራለህ። ለምን? ልጅህ የሚቀጥል ህይወት ስላለው፣ ሚስት ስለሚያገባ፣ ሴቷ ደግሞ ባል ስለምታገባ ለነሱ ደግሞ ሊቀመጥ የሚችል እንደ መጽሐፍ ሊተረክ የሚችል እኔ እኮ ይሄንን ከእናቴ ነው የተማርኩት፣ እኔ እኮ ይሄንን ከአባቴ ነው የተማርኩት የሚባል የቀረ ነገር ሊኖር ይገባል። ስለዚህ ይሄ አቴንሽን ፍሪክነት አልፎ 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 ተርፎ ከነሱ ጓዳ ከነሱ ጣሪያ አልፎ ለልጆቻችን ቶክሲክ የሆነ ነገር ነውና እኔ እቃወማለሁ። ኢቭን የምንደራደርበትም አይደለም፣ ነውር ነው። በቃ ነውርን ያለማነወር ነው። ቴዲ ይሄ ነው። ሁላችሁንም አመሰግናለሁ። ቴምር የምትይዋለ በመጨረሻ? ኦኬ እኔ ይሄ አሁን አንዳንድ ነገር እነዚህ የተናገሩት እህቶቻችን ላይክ ሪያሊቲ ሾውን ላይክ በዩቲዩብ አምጥታ ያለውን ላይፏን ማስተላለፏና ገንዘብ ሜክ ማድረጓ ፓርት ኦፍ ቢዝነስ ነው። ልጆቿንም በደንብ እንድታሳድግ ረድቷታል። እኔ በዛ አልቃወማትም። በነገራችን ላይ እኔ አልቃወማትም በሁሉም አሁን ባደረጉት ነገር ራሱ መሀል ላይ ለምን የልጆቻቸውን የአባትና የእናት ፍቅር ሳያዩ ልጆቹ አደጉ፣ እነሱን ሳይኮሎጂካሊ ትንሽ ጎድተዋቸዋል የሚል ነው እንጂ አብረው መሆናቸው የሰው ልጅ ይጣላል፣ ይታረቃል። ትንሽ እርቀቱ ላይ የጊዜው መርዘም ካልሆነ በስተቀር እነዚህ ሰዎች 4 ልጅ ወልደዋል። 4 ልጅ ማለት ቀላል አይደለም። በመሀል ብዙ የተለያዩ ጉዶች አሉ እኮ እዚህ እነሱ ሚዲያ ላይ ስላወጡት ሳይሆን በጣም ብዙ ነገር አሳልፈው አንድ የሚሆኑ አሉ ለልጆቻቸው ምናምን ብለው ማለት ነው። እና እሷ ትንሽ የነሱ ከበድ የሚለው ፌመስ ስለሆኑ ሊሆን ይችላል እንጂ ያን ያክል የሚያስጠላ የሚዘገንን ምናምን እንደዚህ ላይክ እንዴት እንደዚህ ያደርጋሉ ብዬ እኔ ያን ያክል መናገር አልፈልግም። እኔ ቅድም እንደነገርኩ ነው ቢዝነስ ገንዘብ ማግኘት ነው። ላይክ በሸዋ ገንዘብ ነው ያገኘችው። ይሄ ደግሞ ስማርትነት ነው ብዬ ነው ማስበው። ላይፏን ወደ ሳንቲም ቀይራው የሚያስጠላ ላይፍ የላትም። ይሄ የማንም የኢትዮጵያኖች የፋሚሊ ቤት ውስጥ ስትኖር የምታሳልፈውን ላይፍ እሷ በሾው መልኩ ምንም ላይ የተደበቀ ነገር የለም። ለህዝብ አሳይታለች፣ አስተምራበታለች። እንዴት አድርጋ ልጆቿን እንዴት አድርገው ጠዋት ጀምረው ተነስተው በበዓል ጊዜ እንዴት እንደሚያሳልፉ ጠዋት እስከ ማታ ምን እንደሚያደርጉ አንዳንድ ነገሮች ላይክ ብሎግ የሚባል የሰለጠኑት ሀገሮች ይሰሩታል በደንብ አድርገው ማለት ነው። እና ያን ያክል ለእኔ የእነሱ ወደ ቢዝነስ መቀየሩ የእሷ ገንዘብ ማግኘቷ ምናምን አልጎረበጠኝም። ግን መጀመሪያም እሷ እና እሱ የሆነ ያልተግባቡበት ነገር ስላለ ነው እንጂ ገንዘብ ስላላት ኦር አሁን ገንዘብ ስላገኘች አይደለም። እሱም እኮ ሂዝ ፕሮፌሰር እኮ ቢያንስ ሂዝ ቬሪ ኤዱኬትድ የሆነ ወንድ ነው። 4 ልጅ ተስማምተው 4 ልጅ አብረው ወልደው እያሳደጉ በመሀል ነው የልዩነት የተፈጠረው ምናምን። እኔ ያን ያክል አይጎረብጠኝም። እኔ
ፌመስ በመሆናቸው ለምን ሚዲያ ላይ ቀረቡ ምናምን ኦር ምናምን የሚሉትን ፓርት ግዴታ ነው። የእሷም ላይፍ ሚዲያ ላይ ነው። እሷ ደግሞ ሰክሰስፉልነቷ ፌመስነቷ ከድሮም ነው። ዛሬ ፌመስ ከሆነች በኋላ እሱ ላገባ እንደገና እሷን ወደኋላ ተመልሶ እሷ ላይ ጋር ለመኖር አልፈለገም። ድሮም ፌመስ ናት። እሱ ጋር እያለች ነው እንደውም ይህን ስራ የሰራችው። ያን ያክል ገንዘብ ለገንዘብ ብለው ነው ምናምን የሚለውን አልቀበልም። ግን ርቀት ለምን 14 ዓመት ሆነ ነው። ግን አብረው ናቸው እኮ እንዳያችኋቸው። የሌላው ነገር ቀርቶ እንዳይሆን እንጂ የተለያዩ በዓላት ሲሆን አብረው ናቸው። የሆነ ቦታ አንዳንድ ጊዜ አብረው ሃንጋውት ያደርጋሉ ምናምን። እኔ ያን ያክል የሚጎረብጥ ነገር ያለው አይመስለኝም። ለምን ቆዩ በመሀል ልጆቻቸውን ግን ጎድተዋል። በህፃናት ማይንድ ትንሽ ሳይጎዳ አይቀሩም ሳይኮሎጂካሊ። እሱ ነገር መስተካከል ነበረበት ቀድሞ ማድረግ